ስለዚህ ያዳነው ማን ነው? ምራቁ ነው ወይስ የአብ የወልድ የመንፈስ ቅዱስ አንዱ ፍቃድ ነው ያዳነው? ይኸውልህ ያዳነው ኢየሱስ ፈቅዶ ነው ያዳነው። እዛ ጋር አብ አይደለም ያዳነው። ቆይ ዝም ስማኝ ልጨርስ። አብ አይደለም ኦኬ፣ መንፈስ ቅዱስ አይደለም። እንደዛ ከሆነ ጠቅልሉና ወይ እመኑና አንድ አካል በሉ። እዛ ጋር ያዳነው ኢየሱስ በፈቃዱ አዳነው። ቆይ ልመልስልህ። ኢየሱስ በፈቃዱ አዳነው ያንን ሰውዬ፣ ኢየሱስ በፈቃዱ። ያ የኢየሱስ ፈቃድ ግን የአብም ነው የመንፈስ ቅዱስ ፈቃድም ነው። ፈቅዶ ያዳነው ግን እዛ ጋር አብ አይደለም። ኦኬ፣ በጭቃ ለውሶ አይኑን የቀባው ወይም ስለዚህ እንትፍ አድርጎ ያዳነው የፍጹም ሰው ምራቅ ነው ማለት ነው ያዳነው። የአብና የወልድ የመንፈስ ቅዱስ የአንዱ ባህሪ አይደለም እያዳነ ያለው ማለት ነው አይደል? የኢየሱስ ፈቃድ ብቻ ነው ያዳነው። እንደዛ ነው የምታምነው? እንደ ኢየሱስ ሰው ብቻ ነው ብለህ ነው የምታምነው? ያልከው እኮ ነው እኮ ፍዬ ወደ እኔ አዲስ ሃይማኖት አመጣ ያልከው አይደል? አንድ ባህሪ አይነት ትምህርት መስራት ትክክል አይደለም። ስለዚህ የአብ ፍቃድ የሚባል አለ፣ የወልድ ፍቃድ የሚባል አለ፣ የመንፈስ ቅዱስ የሚባል ፍቃድ አለ። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ነው። በራሱ ለምን ትላለህ? እላለሁ። አዎ በራሱ ፍቃድ አለው። ትክክል ነኝ። ዶክተር ተስፋዬ ሮበሌ በራሱ ነው የሚሉት። ስለ አካል ሲያብራሩ በራሱ ፍቃድ አለው ነው የሚሉት። በራሱ ፈቃድ፣ እውቀት፣ ስሜት አለው ነው የሚሉት። እያንዳንዱ የሥላሴ አካል በራሱ የሚለውን ነው የሚጠቀሙት። አንዳንዶቹ በራሱ ፍቃድ አለው የሚለውን የራሱ የሚለውን በራሱ ይላሉ። አንዳንዶቹ የራሱ አንዳንዶቹ በራሱ እያሉ ይገልጣሉ። የራሱ እያሉ ነው ዶክተር ተስፋዬ ሮበሌ ሥላሴ መሰረታዊ ላይ የሚገልጡት ማለት ነው። የራሱ እያሉ ኤፍሬም ሲናገረው ትክክል አይደለም፣ መታረም አለበት። እኔ ለመታረም ዝግጁ ነኝ። ማን ነው ግን የሚያርመኝ ነው? ሁሉሉ ኮሌጅ በሳምንቱ ለቀን እየሄድክ ተምረህ ነው እኔ የምታረመው? ልታረም አትችልም። እኔ አዋቂዎች ትክክል አይደለህም ኤፍሬም አገላለጽ ስህተት አለ ካሉኝ እታረማለሁ። እኔ ማን ስለሆንኩ አልታረምም። ግን የተማርክ መሆን አለብህ። ለምን የሰይጣን ትምህርት የተመታ ብለህ ስለተንፈራፈርክ ሀሳቤን አልቀይርም። ኢየሱስ የሞተው ለጥቂቶች ነው የምትለው የሰይጣን ነው ዝም በል ስልህ እንዴት እንደዚህ ተባለን ሪቬንጅ እናድርግ ኤፍሬም ላይ እንገልበጥ ብለህ ስታንኮራፋ ብትውል አልሰማም። የሰይጣንን ትምህርት እያፈራረጥኩልህ እሄዳለሁ። አንተም ሃይማኖትን እኔም በማለት አይቻልም። በወንጌላውያን ስም ስለሆነስ የምታስተምረው ማለት ነው። መዋሸት ትችላለህ፣ እኔ በሌለውበት ማለት ነው። እኔ ባለውበት ግን መዋሸት አትችልም። ትክክል አይደለም ኤፍሬም የምታስተምረው፣ ዲቤት ግባና ማስረጃ ይዘህ ሞግት። ኦኬ፣ ይሄንን ያልከው ትክክል አይደለም፣ ማስረጃ አምጣ። ይሄን ለተናገርከው ማስረጃ አምጣ። ጥሩ ነው እሱ። ኦኬ፣ እንደዚህ ማለት እኮ ትክክል አይደለም አላችሁ። ኦኬ፣ ለአካል መስጠት ኤፍሬም ትክክል አይደለም አላችሁ። ለአካል ማለትህን ማቆም አለብህ። እሺ ከኔ የተሻለ ሰው ይምጣ አልኩኝ። ከኔ የተሻለ ሰው መጣ አይደለ? ዶክተር ተስፋዬ ሮበሌ መጡ። አይ ለአካል የሚሰጡ አሉ፣ ለባህሪ የሚሰጡ ሰዎች አሉ። ከዚህ ጋር ብናደርገው ይሄ ይሻላል፣ ከዚህ ጋር ብናደርገው ይሄ ይሻላል የሚሉ ሰዎች አሉ እና ስኮላሮችን ጠቀሱ። እሳቸው መጥተው ሲናገሩ ምላስን ቆልፈ መሬት ውስጥ ትገባለህ። ከዛስ አይ የምትለው ጥሩ አይደለም። ማነህ አንተ? እኔ ዶክተር ተስፋዬ ሮበሌን እሰማለሁ። ምን ታረማለሁ? በእናንተ በሁሉሉ ኮሌጅ ተማሪዎች ግን አልታረምም። እናንተ ናችሁ በእኔ መታረም ያለባችሁ፣ ከኔ መማር ያለባችሁ እናንተ ናችሁ። ኢዝ ኖት ጎና ሃፕን ለዘላለም ማለት ነው። አይ ትክክል አይደለም እንዳልኩ ክፍት አድርጌ ያለው ለድቤት መምጣት ነው። ሁሉሉ ኮሌጅ የሰፈር ኮሌጅ ማለት ነው። ራሱ አስተማሪው ራሱ የቢኤ ዲግሪ ይዞ የሚያስተምርበት ማለት ነው። እሺ ምን አድርጌ ነው ሚዩት የምደረገው? አንዴ ትፈቱኛላችሁ። አንዴ መሀል ላይ ለምንድን ነው የምትገባው አንተ? አይ ኮመንት አረባ ማይክ አይደለም። ማይክ ማኮ ሚዩት አድርጌ እኮ እየጠበቅኩ ነው። ኧረ ኮመንት ነው እንጂ። ኮሜንት ነው እንዴ? ቢያንስ ያልሆነ ነገር ጽፈ ይሆናል። አይ ያልሆነ ነገር ሳይሆን ስለዚህ ሶስት ፍቃድ ከሆነ ሶስት አማልክት አያደርገውም የሚል ሐሳብ ነው የጻፍኩት። አይተው እዛው ላይ የሶስት ፍቃድ የእናንተ አስተምሮ ነው የኦርቶዶክስ ነው? ቆይ እኔ የጻፍኩትን ነው እና ከኮመንት መጀመሪያ ፍታይ። ሶስት ፍቃድ ብለህ ለምን ጻፍክ? ጎበዝ፣ እንደዛ ካረጉ ሚት ካረጉ ጎበዝ ናቸው እነሱ። ሶስት ፍቃድ አማኝ ነኝ እንዴ? ሶስት ፍቃድ እላለሁ
አሁን ኤፊ እኔ ልከራከር እኮ አለ እኮ ልጠይቃል ረጅም ሳቁጭ ያልኩ ለምን ሚስ ሪፕሬዘንት አደርጋለሁ? ሶስት ፍቃድ አምናለሁ ወይ? እሺ አብ የራሱ ፍቃድ አለው ኤፊ? አዎ የራሱ ፍቃድ አለው። ወልድም የራሱ ፍቃድ አለው። መንፈስ ቅዱስም የራሱ ፍቃድ አለው። እንደዚህ ብለህ ካቆምክ ራሱ ስህተት ነው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው የሚል ማሰሪያ መጠቀም አለብህ። የተናገርኩትን ነው መናገር ያለብህ። እኔ አሁን አርጅቻለሁ ብዙ ጭቅጭቅ ስለማልችል እሺ ሰማውክ። አሁን አብ ወልድ ፍቃድ ካላቸው መንፈስ ቅዱስ ፍቃድ ካለው ሶስት ፍቃድ አለ። ለስላሴ ሶስት ፍቃድ ተብሎ ይሰጣል። ሶስት ፍቃድ ያንተ ትምህርት ነው። ሶስት አትበል። አሁንም የኔን ትምህርት እያወራህ አይደለም። እኔ በሌለውበት የምታወሩት አይሻልም እንዴ? ሶስት ፍቃድ አላምንም እኔ። ሶስት ፍቃድ አልልም። ሶስት አንድ የሆነ ያልተለያየ በል እስቲ አንድ ጊዜ። እኔ ከኔ ቀጥሎ እኔ የምለውን በል እስቲ። ሶስት ያልተለያየ አንድ የሆነ በል እስቲ አንዴ። ቆይ አንድ ነገር ልንገር። ምራቅ ያድናል? ምራቅ ያድናል? የኢየሱስ ከሆነ ያድናል። አዎ ምራቅ የሰው ምራቅ ያድናል? ከኢየሱስ ውጭ አያድንም። የኢየሱስ ምራቅ አድኗላል። ምኑን ያዳነው? ያው በቃ ካፈር እንትን ብሎ አብኩቶ አይን ሰራለት። ታስታውስ ከሆነ አይኑን እንትን እኮ ምራቁ ምኑን ያዳነው? ምራቁ አዳነ ስትለኝ በቃ ኢየሱስ ነው ያዳነው። ምንም ጥያቄ ኢየሱስ ነው ያዳነው። ስለዚህ ምን ጥያቄ ጠየቅ? ምን ጠፋብህ? ያልጠበቀው መልስ ሆነ። ማይ ያውልህ አሁን እኔ ሳወራ አብ የራሱ ፍቃድ አለው አይደለ? አዎ አብ የራሱ ፍቃድ አለው። አብ የፈቀደውን ወልድና መንፈስ ቅዱስ አይፈቅድም? ይፈቅዳል። ስለዚህ አብ ፈቀደ ካልን አብና ወልድ መንፈስ ቅዱስ ፈቀዱ ነው የምንለው? ፈቀደ ነው የምንለው? ፈቀደ ነው የምንለው። አብም ቢፈቅድ ወልድም ቢፈቅድ መንፈስ ቅዱስም ቢፈቅድ ያው አብ የሚፈቅደውን ስለሆነ ወልድ የሚፈቅደው፣ ወልድ የሚፈቅደውን ስለሆነ መንፈስ ቅዱስ የሚፈቅደው አንድ እግዚአብሔር ነው የፈቀደው ዞሮ ዞሮ። ስለዚህ አብ ወልድ መንፈስ ቅዱስ የራሳቸው ፍቃድ አላቸው አይባልም። አብ ወልድ መንፈስ ቅዱስ አንድ ፍቃድ አለው ነው የሚባለው። ማነህ አንተ አይባልም የምትለው? ሶስት ፍቃድ ነው አላቸው ካልክማ እኮ ፍቃድ ነው እኮ አለ። ግን ካልክ ግን አንድ ነው። ራሱን በሶስት የገለጠ አንድ አምላክ አለ እንዴ የምንከተለው? እንዴ ሶስትነታቸው እንደምንድን ነው ስትባል ሰንበት አላስተማሩም እንዴ እስከ ዛሬ? ሶስትነታ በስም በግብ በአካል ትል አይደል? አካል እኮ ሶስት ናቸው ነው የምንለው እኮ። በጣም ጥሩሽ። በአካል ሶስት የሆነው በባህሪ አንድ የሆነው ባህሪና ፍቃድ ልዩነትና አንድነታቸውን ንገረኝ እስኪ። ባህሪና ፍቃድ ምን ያገናኘዋል? ባህሪ ማለት ስለ ኢሰንስ ነው እያወራን ያለ ነው። ፍቃድ ምን ያገናኘዋል ከባህሪ? የአብ ፍቃድ የራሱ ባህሪ ነው፣ ባህሪው አይደለም አብ የሚፈቅደው። አረ ባህሪና ፍቃድ የሚገናኝ ነገር አይደለም። ባህሪ ፍቃድ ነው ወይ? ፍቃዱ ነው ትለኛል እንዴ? ባህሪ ራሱን የቻለ ኔቸር ነው። ስለዚህ ባህሪው መፍቀድ አይደለም፣ አብ የፈቀደውን የወልድ ባህሪ አይደለም ነው እያልከኝ ያለው? ምንድን ነው የምታወራው? ባህሪ አንድ ነው ያለው። ሁለት ባህሪ የሚባል ነገር የለም። ያ ባህሪ የወልድ ባህሪ የሚባል ነገር የለም። ያለው ባህሪ አንድ ነው። ያንን አንዱን ባህሪ ነው ሶስቱ አካላት ፉል ሼር የሚያደርጉት። ስለዚህ በአካል ሶስት የሆኑት ሶስት ባህሪ ሶስት ፍቃድ አላቸው ማለት ነው። ሶስት ያልተለያየ አንድ የሆነ ምን ማለት ነው? ያልተለያየ አንድ የሆነ በቃ እሱ ጥሩ ጥያቄ ነው። ሶስት አንድ የሆነ ያልተለያየ ነው። እኔ የምለው እሱን ነው መሞገት ያለብህ። ያልተለያየ ማለት በሶስት ብለህ አንድ ያልተለያየ ማለት ምን ማለት ነው? አብ ፍቃድ አለው። ሶስት ማለቴ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ማለት ነው። ያልተለያየ አንድ የሆነ ማለቴ ደግሞ ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ የተለያየ ሳይሆን አንድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደው መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን አብና ወልድ ይፈቅዳል ማለት ነው። ስለዚህ ሶስት ፍቃድ የለም እያልከኝ ነው። ስለዚህ አብ የሚፈቅደውን ወልድ ይፈቅዳል አይደል? ሶስት ፍቃድ ለምንድን ነው? ሶስት ፍቃድ አንድ የሆነ ያልተለያየ አለ። ሶስት ፍቃድ ብቻ ግን ከሆነ ስህተት ትምህርት ነው፣ ትክክል አይደለም። which is ከዚህ በፊት ተናግሬ ያለው ሶሻል ትሪኒቲ ሞዴል። እሺ መልካም። እሱ ተከታይ አይደለም፣ ሶስት ፍቃድ አማኝ አይደለም። በምራቁ ሲያድን የአብ ፍቃድ አልነበረም? ኢየሱስ ምራቁን እንትፍስ ብሎ ከጭቃ ፍራንስቶ ሲያድን የአብ ፍቃድ አይደለም? ምንም ቅድም ነግሬሃለሁ። እያንዳንዱ ፍቃድ አብ ያልፈቀደውን ወልድ ፈቅዶ አያውቅም። ወልድ ያልፈቀደውን መንፈስ ቅዱስ ፈቅዶ አያውቅም። መንፈስ ቅዱስ ያልፈቀደውን ታዲያ እኮ ምራቅ ያድናሉ ብዬ እኮ ጠይቄያለሁ እኮ ኤፍዬ። ምራቅ ያድናሉ ብዬ እኮ ጠይቄያለሁ። ምራቅ ያድናሉ ብዬ ስጠይቅ የኢየሱስ ምራቅ አዎ ያድናል አልከኝ። ትክክል፣ ተስማማል። ስለዚህ እንትፍ ብሎ ጭቃ አድርጎ በአይኑ ላይ ሲያደርግ የፈወሰው
የአብ ፍቃድ አይደለም፣ የወልድ ብቻ ፍቃድ ነው አይደለም። የአብም የፈቀደው እዛ ጋር ወልድ ነው። ያ የወልድ ፍቃድ የአብም ነው የመንፈስ ቅዱስም ነው። ለማው ምታም ነው አትበላ። አሁን አዲስ ሃይማኖት ነው። ኢየሱስ ፍጹም ሰው ፍጹም ማምራቅ ነው። ምራቅ ያድናል። የኢየሱስ ከሆነ እኮ አልኩ ቅድም እኮ ሲያድን የአብና የመንፈስ ቅዱስ የወልድ ፍቃድ አንዱ ፍቃድ ነው ያዳነው ወይስ የኢየሱስ ወይም የእግዚአብሔር ወልድ ፍቃድ ብቻ ነው ያዳነው? እንደዚህ ነው የሚባለው። ይኸውልህ እንደሱ አይደለም የሚባለው፣ እንደዚህ ነው የሚባለው። ሲያድነው ያዳነው ኢየሱስ ፈቅዶ አዳነው። እዛ ጋር ያለው የኢየሱስ ፍቃድ ነው። ግን የኢየሱስ ፍቃድ የአብም ፍቃድ ነው፣ የመንፈስ ቅዱስም ፍቃድ ነው። ለምሳሌ ኢየሱስ የሞተው ማን ነው? አብ ሞተልህ? አልሞተልህም። መንፈስ ቅዱስ ሞተልህ? አልሞተልህም። ወልድ ሞተልህ? ስጉ ቃል ኢየሱስ ክርስቶስ? አዎ ኢየሱስ ክርስቶስ ሞተልህ። ማን ነው የፈቀደው እንዲሞት? ኦኬ ልጁ ኢየሱስ ክርስቶስ ነው የፈቀደው እንዲሞት። ያ ኦኬ ፍቃድ የአብ ፍቃድ ነው? አዎ የአብ ፍቃድ ነው። ያ ፍቃድ የመንፈስ ቅዱስ ፍቃድ ነው? አዎ የመንፈስ ቅዱስ ፍቃድ ነው። ስለዚህ ኢየሱስ ፈቅዶ ሞተልህ ስለ አንተ ኃጢአት። ያ የኢየሱስ ፍቃድ ግን የአብም ነው የመንፈስ ቅዱስም ፍቃድ ነው። ግልጽ አይደለም? ሼፊ እኔ አንድ ደግሞ እንድታብራራልኝ ፈልገው አሁን እዚህ ጋር 3 4 5 የሚለውን እና ሶሻል ቴዎሎጂ በትሪኒቲ አላምንም የሚል ነገርን አየውኝ። አጋፔ ላይ አታምንም? ኤፊ በትሪኒቲ ምን ማለት ነው? በትሪኒቲ አታምንም ማለት ምን ማለት ነው? እኔ እኮ ክርስቲያን ነኝ። አንድ ቪዲዮ እስኪ ላሰማ። በዚህ ጉዳይ አላምንም ስትል አታሰማኝ። አጋፔ ታውቀዋለህ? እንትን ነው የነዛ ልጆች ከአጋፔ ጋር ያለንን ግጭት ታውቃለህ ከዚህ በፊት። ኦኬ ይሄ እሱ ሴሽኒስት ስለሆነ ነቢይ ሐዋርያ ልሳን ምናምን በሚባል ነገር አያምንም እና እሱን ዲፌንድ በማድረግ ሰዓት ከዛ ጀምሮ ጥላለን። ሁሉም የትራዲሽን ጠብ ነው ያላቸው ማለት ነው። ከድሮ ጀምሮ አታስታውስም እንደ አንተ ኒስትሮ ምናምን እያደረገ እንትን ሲል ያኔ እሱ ነው ደብቆ እንደማይታወቅ መስሎት እንደፈለገ የሚሆን ሰው ነው እሱ ማለት ነው። እሱ እዳው ገብስ ነው እሱ እንትና ጋር ግን አላልክም አይደለ? ድንገት አሌክስ ጋር ምን ነበር ስትል የነበረው ስለ ትሪኒቲ ስታወራ? ምን ማለት ነው? ምን እንዴት ጠይቀኛለህ አንተ? ትሪኒቲን አልቀበልም ማለት ምን ማለት ነው? ትሪኒቲን አልቀበልም ካለ ካዲያ ምንድን ነው የምቀበለው? ከትሪኒቲን ካልተቀበልኩኝ ምናልባት ሶሻል ትሪኒቲን አልቀበልም ስል ሰምተህ ሊሆን ይችላል። እዛ ላይ ሶሻል ትሪኒቲን አልቀበልም። ሶሻል ትሪኒቲ ማለት እነዚህ 3 ፍቃድ ብለው የሚያምኑ ናቸው። which is እንደኔ 3 አንድ የሆነ ያልተለያየ ብለው አያምኑም እነሱ። በቃ 3 አካል አለ፣ ያን 3 አካል 3 ፍቃድ አለ ብለው ነው የሚያምኑት እነሱ። ሶሻል ትሪኒቲን አልቀበልም ስል ሰምተህ ነው የሚሆነው። እሱ ነው ማልቀበል። እሺ ከአኬ ጋር የነበረውን ያው ቅድም ላይ ሲሳይ እኔ ሙሉውን ነበር ላሰማ እያለ ነበር። ሲሳይ ቢገባ ኖሮ እዛው ላይ እናወራ ነበር። አዳምን ያላስወጣበትን ማስወጣት ሲሳይ ጋር ሙሉውን ስላለን ለማውራት ለመወያየትም እድሉን አገኝ ነበር። ሲሳይ አስገባኝ እያለ ነበር። እኔ እኮ እንዳልጽፍለት አስገባኝ ብሎ ጽፎ ነበር። ለምን አላስገባችሁትም? ወደ ልኬለታለሁ። አሁን ከቻለ ሙሉ ቪዲዮ ስላለ መስማት ፈልጋለሁ። ከቻለ ይግባሱ ልኬለት ለሚባል ደረቅ ክርክር ከምናደርገው ቪዲዮ ላይ እያየን ብንሄድ ደስ ይለኛል። ሲስ ናገባ እኔ ቪዲዮ ላይ የተናገርኩትን እኮ ቪዲዮ ሰርቼ ለቅቄዋለሁ እኮ። ፊልም ነው ኮመንት ማፈታኝ። እሺ ሲስ ከቻለ ይገባል። ልኬለታለሁ። ከሚመቸው ከሆነ ይገባል። ቪዲዮ ላይ አዳምም ሙሉ ሊያሰማ ሲል እንትን ያልከው በነገራችን ላይ የምራቅ ሐሳብን ኤፊ ንገራቸው ለሌላ ጊዜ። ይሄ ክርስቶስ ኢየሱስ እንትፍ ብሎ ጭቃ አብክቶ አይኑን የፈወሰው ነው። እሺ አይገባችሁ መቼ ታውታችሁ መቼ ታውታችሁ መቼ ታውታችሁ መቼ ሴቶች አሳስቦ ማስረገዙን ነው። ምንድነው የምታወራው? ረፍ አሁን አተነካካንና ዝም ብለህ ነው ደግሞ ኤፍዬ ስለ ትሪኒቲ አትቀበልም ወይ? ስለ ትሪኒቲ ራሱ ምንድነው ብለህ ብትቀበለው ብትጠይቀው ጥሩ ነበረ። ኤፍዬ ራሱ ምንድነው ብለህ ማልጠይቀው ይጋጩታል ብዬ ነው።
እሺ ሰምቻታለሁ፣ ግን ማስረጃውን በከፍትልኝ ደስ ይለኛል። አሁን ያልሽውን እህት አለ እኔ ከፍትልኝ ሁለት ሴቶች ተሳስመው የሚለው ታምረ ኡራኤል ላይ ሂድና ተሳስመው 12 ላይ ነው 11 ላይ እንዴ እኔማ ተሙዬ ያልተጻፈ ያልተባለ አላወራም። ቤተ እምነትሽ ግን የት ነው? መካነ ኢየሱስ ነሽ? ሙሉ ወንጌል? አሁን እሱ አይደለም ማወቅ እንፈልግ ነበር። ቶፒኩ እሱ አይደለም ተሙዬ። ቶፒኩ ሲጀመር የትኛውን ወክለሽ እያወራሽ እንደሆነ ስላላወቅሁ ምንም እሱ ምንም አያስፈልግም። በቃ ምንም እኔ አሁን ኤፍዬ ጋራ ነው የገባሁት። ኤፍዬ በያዘው ቶፒክ የሱን ልሰማ ትምህርቱን ልሰማ ከዛ ደግሞ ስትወያይ አንተ በተለይ ስትወያይ ለአዳምጠን የተቀመጥኩት እንጂ ቶፒኩ ከየት ነው የመጣችሁት የሚል ቢሆን እነግርህ ነበር። ኤፍዬ ሌላ ጊዜ ከየት ነው የመጣችሁት ከየት ቤተ እምነት ናችሁ ብለህ አደራህን ስራልን። እሺ ኤፍዬ ተሙዬን እንጋብዘውና ከዛ እነግረዋለሁ። ለምቢባል ገድላትን የሚቀበሉ ጴንጤዎች ስላሉ ስለማቅ ነው። አይ በቃ እሱንም ተሙዬ ምን ችግር አለው? ተቀበሉ ካሉ ሄደ አብርሃም ኤፍዬ ቆይ እሱንም ርዕስ ቶፒክ ስንሰጥ አልኩህ እኮ። አሁን ሌላ ጊዜ ኤፍዬ በእርግጠኝነት በዚህ ቶፒክ ደግሞ ይገባል። እንዲገባም ደግሞ ፈልጋለሁ። በዛም ደግሞ ስናወራ ትመጣና ከዛ እንጠያየቃለን። እሺ ተሙዬ እንደሱ ይሻላል። ተባረኩ፣ ጸጋ ይብዛላችሁ። ቀጥሉ። ዘሀዌ ሰላም ነው ብራዘር? ሰላም ይብዛ ይፋዬ፣ እንዴት ነህ? ሁሉ ሰላም ነው? አለን እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። አይ ቅድም ያሉትንም እየሰማሁ ነበርና እንትኑን ላሳይ ነበረ አንድምታ ላይ ራሱ የሚለው ማለት ነው። ደሴም ሀሳብ ነው። የሚገርም ነገር አሁን ያለውን ሀሳብ ነው የሚናገረው ግን ለምን እንደው እንደማይቀበሉትም አላቅም፣ ይቀበሉት አይቀበሉትም አላቅም። ግን ቆይ አንዴ ላሳይ። እሱን እውነት ነው እግዚአብሔር ክብር ይገባል። ወይ ዳያዌ ካሳየ በኋላ እኔ ደግሞ መዝሙረ ያሬድ በዚህ ጉዳይ ላይ የተነተነውን አሰማለሁኝ። ግን ኦርቶዶክስ አንድ ሰው አስገባልኝ። ጥያቄዎች አሉ። ይታያል አይደለ? ይታያል። ዘዛቢሎንን ታስገባዋለህ። ለምን ይላል መሰለህ? እሺ 38 ላይ ቅድም የጠቀሰው ጥቅስ ማለት ነው። የኔን ፈቃድ ላደርግ አይደለም ካለ በኋላ የአባቴን ፈቃድ ላደርግ ነው እንጂ አንድም የኔ ፈቃድ ከአባቴ ፈቃድ ልዩ ሆኖ የኔ ፈቃድ ብቻ ይደረግ አልልም። የኔ ፈቃድ ከአባቴ ፈቃድ ጋር አንድ ነውና የአባቴ ፈቃድ ይደረግ እላለሁ እንጂ አለ። እዚች ጋር ላይ ጋር የሚያነሳው የኔን ፈቃድ ላደርግ አይደለም ይላል። የራሱ ፈቃድ አለው ማለት ነው። ከዛ በኋላ ደግሞ እዚች ጋር መጥቶ የአባቴ ፈቃድ ላደርግ እንጂ አንድም የኔ ፈቃድ ከአባቴ ፈቃድ ልዩ ሆኖ የኔ ፈቃድ ብቻ ይደረግ አልልም። የኔን ፈቃድ ከአባቴ ፈቃድ ጋር አንድ ነውና የአባቴ ፈቃድ ይደረግ እላለሁ እንጂ ይላል። የራሱ ፍቃድ አለው ከአባቱ የተለየ የአባቱም ፍቃድ አለ። ግን ደግሞ የኔ ይሁን አልልም። አንድ ስለሆነ ፍቃዳችን የአባቴ ይደረግ እላለሁ። አሁን ይህንን ነው መተው እኔ አሁን ትክክል አይደለህም ብለው ቆይ ሌላ ደግሞ ቬነሬት የሚያደርጉት በካቶሊክም በኦርቶዶክስም ይሄኛው መጽሐፍ ፈልገዋለሁ። ምን ላይ ነው ዛራ? አምድምታ የራሳቸው አምድምታ ነው። ይኸው ዮሐንስ የወንጌላት አምድምታ ነው ማለት። ለምን እንደው ወገባቸውን ይዘው ለምን እንደሚከራከሩ ግራ ግብት ነው ያለኝ። እና ይኸው እዚህ ላይ የተለየ ፈቃድ እንዳለ ተናግሮ ሴም ታይም ደግሞ አንድ አይነት ፈቃድ ያንን ላደርግ ነው የአባቴን ፈቃድ ነው ፈጽሞ ምክንያቱም አንድ ፈቃድ ነው ያለው እያለ ክሊር የሆነ ነገር ነው የሚናገረው። አሮ ነው ለምን በሌላ ቦታ ላይ ደግሞ ሂላሪ ፔትር የሚባለው ሁሉም የሚቀበሉት ማለት ነው። እንግዲህ 38 ላይ እንደዚህ ብሎ እዛም ላይ ወይ ይታያል ዲፎከስ እንትን ሆኗል። እሺ ቆይ አሁንስ ይታያል አይደል? ይታያል። just ላንበበው እንዲህ ይላል it was not himself was unwilling ይላል but that he might manifest his obedience as a result of his father's will ይላል for his own will is to do his father his will is to carry out his father will ብሎ ሂላሪ ኦፍ ፔትር ማለት on the trinity የጻፈው ማለት ነው። መጽሐፉም ከፈለጋችሁ ሂላሪ ፔትር on the trinity የሚለው ሁለት ፈቃዳስ ሶሪ ተመለስኩኝ፣ ስልክ ገብቶብኝ ነው።
ተመልሷል። ያ ስለዚህ ሄዳችሁ የኛውንም ሂላሪ ኦፍ ፖርትሬት ኦን ትሪኒቲ የሚለውንም ማየት ትችላላችሁ። አንድምታ ላይ እንግዲህ የራስ መጽሐፍ ነው። አሁን እነሱ ሲከራከሩ ስለነበረ ነው። እና እንዲህ የሆነ ብንዥር ምንድን ነው ግራ የተጋባችሁ እንዲህ ብንዥር ያለባችሁ ሰዎች የኔ ፈቃድ ብቻ ይደረግ አልልም እኮ ነው የሚለው። የኔ ፈቃድ ብቻ ይኸው በግልጽ ነው የሚናገረው። ማለት አንድምታችሁን ገለጥ ገለጥ እያደረጋችሁ አንብቡ ከመከራከራችሁ በፊት ምናምን እና ግልጽ ነው ይሄ ዝም ብሎ ሰው ላይ ለመሮጥ ካልሆነ በስተቀር ማለት ነው። ቅድምም የተናገርከው አዳም የተናገርከውም ደግሞ ሄደ ከግሪጎሪ ዘንዘናዙ የሚለውንም ሀሳብ ሲሚላር የሆነ ሀሳብ ነው የሚናገረው። እሱን ለምን እንደጠቀስኩ ኦሬሽን ቁጥሩ እዚህ ላይ አለ። ኦሬሽን 30:12 ማንኛውም ሰው ሄዶ ማንበብ ይችላል። ኦሬሽን 30:12 የሚለው ካይንድ ኦፍ የማይለያይ ለሴም ታይም ደግሞ ሁለቱም ፈቃድ እንዳላቸው የሚያነሳ ሀሳብ ነው ቅድም ሜንሽን ያደረገው ማለት ነው። ስለዚህ መጽሐፎቻችሁን ገለጥ ገለጥ እያደረጋችሁ የአባቶችንም ትንሽ አንብቡ። እሱን ለማለት ነው። ተባረክልኝ። እሺ ተባረክ ዘሃዊ። እሺ ሌላ ኤፌ ፈቃደኛ ከሆነ አዳምን አስገባልኝ። ጥያቄ ያለኝ አንድ ጊዜ ፕሊስ ልማልድን ይግባ። እሺ አዳም አለ ኮሜንት እየጻፈ አይቼዋለሁ። በዛያዌ ላይ ነው ልኬለታለሁ። በዛያዌ ላይ ተከታታይ ነው። በሱ ላይ ከሱ የቀጠለ እንትን አለኝ። ለምን ታስገባኛለህ? ሰድበህ ልታስወጣኝ። አዳም ላቪው ምንም ቢሆን እኮ እንወዳለን አዳም። አይ እኔ ስለ ሀሳብ ስላቀረብኩኝ ሀሳብ ያልቀረብኩት ሀሳቡ ማሸነፍ ከቻለ እኔ ነኝ አሁን የጠራው አንተ ሀሳብ ይዘህ ከኔ ጋር እባክህ ተጣልተሃል። አሁን እሱ ካህን አስገባው ስላለ ነው ያስገባው። እኔ ኤፊ እኮ እኔ አልጣላም። ያው ከሀሳብ ነው የተጣላው። ኤፊም ይወዳል። ዛስ ፋይና አዳም አንድ ጊዜ ወደ እኔ አትይሽል ወደ እኔ አዳም ወደ እኔ ይሁን። እሺ ጥያቄ ካለ ጠይቀኝ። እሺ ኦኬ። አሁን አንድ ኦዲዮ አሰማለሁ። ከዛ በኋላ ደግሞ መጽሐፍ አነብልሃለሁኝ። እጠይቃለሁ። እኛ እኮ ችግር የለብንም። ስህተት ከሆነ ስህተት ነው እንዳለን ኦርቶዶክሳዊ ስለሆነ አይ ኦኬ። ጥያቄን እኔ አሁን ዝም ብለህ አዳምጥ ቅድማ። እሺ እሺ አይሰማም። ከዝክ ካና አይሰማም። ትንሽ ብሎና ጥርት ብታደርገው ደስ ይላል። እሺ ብሉቱዝ ላይ ያለያየው። እሺ አዳመጥኩ አይደል? በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ የእሱም ፈቃድ አለበት እንዲህ እያለ ኤክስፕሌን ሲያደርግ ያው እዝራ ግራ አጋባህን። ሶስት ፈቃድ ነው እያሳየህን ያለው አለ እና ይሄንን መዝሙር ያለ ቪዲዮ እሰራለሁኝ ብዬ ትቼው ነው ቆይቷል። ይቅርታ እኛ ኤፊን ትክክል አይደለም ያለው እኮ እንደዛ ለምሳሌ ለምን እኔ የተቃወምኩበትን ልንገርህ። ኤፊን ተውና አሁን እኔና አንተንም ኤፊ ላይ ምንድን ናቸው? በዚህ ምክንያት ስለሆነ መዝሙረ ያሬድ ይሄንን የሰጠው ሀሳብ ትክክል ነው ወይ? እሱም መለሰልኝ። ኤፊን ተው
እኔ የተቃወምኩበት ምክንያት አረቁ አንድ ጊዜ እንዲ ብራዘር እኔ እኮ ኢንተርጌሽን ሩም አልገባውም እኮ እኔ አሁን እኮ እኔ ነኝ ያስገባው እንድታወራ ሳይሆን መዝሙረ ያሬድ ያሰማሁበትን ሀሳብ ላቅርባ እንዴ እኔ የተቃወምኩበት ሳይሆን ይሄንን ነው አሁን የምጠይቀው እኔ አንተን እንትን ልልህ አይደለም ሌላ ነገር አልፈቅድልህ አውቃቸዋለሁ ማላወራማ ከሆነ መዝሙረ ያሬድ አሁን ያለው የአባቱ ሀሳብ ለምን አትሞግት የራሱ ፈቃድ የመንፈስ ቅዱስ ፈቃድ ያለው ትክክል ነው ትቀበላለህ ጌርሳም ሐሳብ የምትሞግት አያቸው የነሱ ጊዜ ሲሆን እንዲህ ነው የሚሸፋፍኑት ኧረ እኔ ምንም እኔ እኮ መዝሙር ከተሳሳተ መዝሙር ተሳስቷል እኮ እሱ ላይ ለምን አተኩራት መልስልኝ ይላሉ እሱ ላይ ለምን መልሳለሁ ተረጋጋ እሺ መልስልኛ አሁን ለምንድን ነው እኔ እኮ ምናምን ብለህ ሌላ ጋር ለምን ትሄዳለህ ትክክል ነው መዝሙር ያሬድ መጀመሪያ ትክክል ነው እንደፈለኩኝ አድርጌ ልናገር ትክክል ነው አይደለም ስለ ቃሉ የሚወጣው ከኔ አፍ ነው አይደል እኮ ስለ አንድ ፈቃድ ነው የሚያወራው መዝሙር ያሬድ እዚህ ጋር ቃሉ ከኔ አፍ ነው የሚወጣው እና ፕሊስ እጅስተኝና ልናገርና ከዛው ሌላ ነገር አልተናገርኩም እኔ ስህተት ነው ያልኩበት ምክንያት ለምሳሌ ስለ መዝሙረ ያሬድ አሁን ስላሰማሁት ነው የምታወራው እንጂ ስለሌላ ነገር ወንድሞች በቃ አየህ እናንተ ሲሆን እንዴት እንደምትሸፋፈኑ ትክክል መጽሐፋችሁ ላይ ችግር የለብኝም እኮ መዝሙረ ከተሳሳተ መዝሙረ ስህተት መጽሐፋችሁ ላይ ዘያዌ አንድምታ ላይ አሳየ እሺ ጥሩ ነው እንደገና ደግሞ ይሄው መዝሙረ ስላሴ ጀግናችን የምትሉት ይሄ አባቱ ፈቃድ ወልድም በራሱ ፈቃድ መንፈስ ቅዱስ በመንፈስ ቅዱስም ፈቃድ እና ሶስቱን ፈቅደው አለ ይሄው ሶስት ፈቃድ ነው የምትነግረን አለው ይሄው ልትገምልህ ስለዚህ ይሄንንስ እንዴት ታየዋለህ ስለ እኔ ተቃወምኩበት አትበለኝ ይሄንን እዚህ ላይ አተኩርና ይሄ ትክክል ነው ወይ ትክክል ነው ከምን አንፃር መሰለህ ትክክል የሚሆነው ያ አንዱ ፍቃድ ራሱ ፍቃድ አብም ጋርም አለ ወልድም ጋርም አለ መንፈስ ቅዱስም ጋር አለ ብለህ ከተናገርክ ችግር የለውም እኛ እየተቃወምን ያለ ነው አብ ፍቃድ አለው የወልድና መንፈስ ቅዱስ የተቃወምነው እሱን የተቃወምነው እንጂ ኦኬ ቆይ አንድ ጊዜ ስለዚህ አንዱ ፈቃድ አባትም ጋር አለ ወልድም ጋር አለ መንፈስ ቅዱስም ጋር አለ ኤፊ ከዚህ ውጪ ምን ተናገረ ያሬድ ሲሆን ኤፍሬም የተናገረው ላይ አብ ፍቃድ አለው የወልድና የመንፈስ ቅዱስ ወልድ ፍቃድ አለው ቆይ ላሰማህ መጽሐፍ አለ ገና ዶክሜንት አለ ለመግባባት ስለሆነ ነው አንድ መጽሐፍ አለኝ ቆይ አሁን ተሳስቻለሁ መጽሐፍ አስነብባለሁ ቆይ አላነሳውም እኮ ተሳስቻለሁ አዳምዬ ቆይ ትክክል ነኝ ብሎ ስለመጣብኝ ቆይ አንድ ጊዜ የወልድም የራሱ ፈቃድ አለበት የአባቱ ፈቃድ አለበት የወልድም የራሱ ፈቃድ አለበት የመንፈስ ቅዱስ ፈቃድ አለው የወልድና የመንፈስ ቅዱስ ያልሆነ የሚላለው የወልድም የራሱ ፈቃድ አለው ፈቃድ አለው የአባቱ ፈቃድ የወልድ የራሱ ስለዚህ ቆይ አንተ የተሰከረ ነገር እንደሚናገሩ ይኸውልህ አብ የራሱ ፈቃድ አለው ይሉና ግን የአብ ፈቃድ ይኸውልህ አሁን የአብ የራሱ ፈቃድ አለው ይለዋል ወልድ የራሱ ፈቃድ አለው መንፈስ ቅዱስ የራሱ ፈቃድ አለው ይላል ኦኬ አዳም አብ የራሱ ፍቃድ ካለው ወልድ የራሱ ፍቃድ ካለው መንፈስ ቅዱስ የራሱ ፍቃድ ካለው የአብ ፍቃድ የወልድ ፍቃድ የመንፈስ ቅዱስ ፍቃድ የሚባል አለ የለም ያ አንዱ ፍቃድ አንዱ የመለኮት ፍቃድ ለአብም ሊነገር ይችላል ለወልድም ለመንፈስ ቅዱስም በአብ ፍቃድ ብለን ስንናገር ያ አንዱ የመለኮትን ፍቃድ እንጂ አብ የራሱ ፍቃድ ኖሮት የወልድና የመንፈስ ቅዱስ አሁን ማይመለስ ጥያቄ አሁን ስሙ ዝም ብለህ ሁላችሁም ስሙ አሁን ሁላችሁም ስሙ አደራ እሺ ይሄን ስሙ ሁላችሁም ስሙ አሁን ልብ ብላችሁ ስሙ ይሄንን ሪከርድ የምታደርጉም ሪከርድ አድርጉት እሺ ስማ አሁን ልብ ብለህ ስማ ምን ብዬ ነው አባቱ ወይ ቆይ የትኛው ነው ሰው እኔ እየጠየኩ ነው ስማ አዳም አታሹፍ አዳም ስማ ችግር የለውም እኔ መጀመሪያ ሲስቁና በኋላ ሲደነግጡ ነው ደስ የሚለኝ ፕሊዝ እሺ ስማ አሁን ዝም ብለህ ስማ እንደዚህ አለ ኢየሱስ ነው እንደዚህ ያለው አባት ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ አለ ሉቃስ 22:42 ላይ አባት ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ ያለው የማንን ፍቃድ እየጠየቀ ነው እዚህ ጋር እሺ ካንተ የተለየ ሌላ ፍቃድ የለኝም እያለ ነው
አልጠየኩም። የጠየኩ የእኔ ፍቃድ ከአንተ የተለየ ሌላ ፍቃድ እኔ እንደ አባቶች ነው የምመልሰው። የጠየኩ አባት ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ ብለዋል። እሺ አባት ሆይ ብትፈቅድ ያለው ማንን ነው? ኤፍሬም አንድ ጊዜ ይቅርታ፣ ፍቃድ ማለት ምን ማለት ነው? እንደዚህ ጌርሳምዬ ፕሊዝ ተረጋጉ። አንተ ጠይቃለህ። አዳም ስማ ስሙ፣ ይኸውላችሁ 450 ሰዎች ስሙ። ኢየሱስ ብትፈቅድ ቆይ ስማ ብትፈቅድ ይኸውላችሁ ረብሼው ልወጣ ነው። ገብቶታል? ስማ እንደዛ ከሆነ ስማ፣ ጥያቄን ስማ። ፍቃድ ማለት ምን ማለት ነው? ስማ ፍቃድ ማለት ምን ማለት ነው? ስማ እኔን ትጠይቀኛለህ እንደ እየጠየቅኩ ነው። ስማ ሜፍሬም እኮ ነኝ። ኧረ አንተ ጥያቄውን አሁን ልታርሰሰ ከኔ በኋላ ትጠይቀኛለህ። ፍቃድ ማለት ምን ማለት ነው? ፍቃድ ማለት ምን ማለት ነው? ሰምቻ ከኔ በኋላ ትጠይቀኛለህ። መጀመሪያ የኔን ጥያቄ መልስ። ስማ የኔ ፍቃድ ቆይ ስማ እንደዚህ አለ ኢየሱስ። አባት ሆይ አለ ኢየሱስ ብትፈቅድ ይችን ጽዋ ከኔ ውሰድ አለ። ብትፈቅድ ብሎ የማንም ፍቃድ ነው የጠየቀው? እዚህ ጋር እየተናገረ ያለው ሌላ ፍቃድ የለኝም እያለ ነው ኢየሱስ ክርስቶስ። የአብ የወልድ የመንፈስ ቅዱስ ፍቃድ ነው ያለው። ሌላ እሺ አዳምዬ ሪስፔክት አደርጋለሁ፣ አንተን እኔ ሪስፔክት አደርጋለሁ፣ ግን እታች ውረድ። ይኸውላችሁ ሁል ጊዜ ሲጠየቁ እንደዚህ ነው የሚሉት። ለምን? እኔ የምለውን ቃል በቃል ስለማስብላቸው ማለት ነው። መጽሐፍ ቅዱስ ላይ ትምህርታቸው በገመድ ነው ራሱን የሚያንጠለጥለው። ሉክ ምን ብዬ ጠየኩት? አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ ብሎ የማንም ፍቃድ ነው የጠየቀው ስለው ከአንተ የተለየ ፍቃድ የለኝም ማለቱ ነው ይለኛል። ይሲ በነገራችን ላይ ይሄ አዳም ብቻ እንዳይመስላችሁ እሺ። ያሬድን ቃል በቃል ጠይቀው እሱን የመለሰልኝ። ኦኬ አንድ ሰው ስም ማልታ ሪስፔክት ስለማረጋቸው ማለት ነው። እሳቸው ቃል በቃል ጠይቂያቸው እንደዚህ ነው የመለሱልኝ። አይመልሱትም ይሄንን ሌላ ጥያቄ አምጥቼ ለምሳሌ የአባቴን ፍቃድ ለማድረግ ነው የመጣሁት የሚለው የአባቴ ፍቃድ የሚለው የማንም ፍቃድ ነው ስላቸው ያው የተለየ ፍቃድ የለኝም ማለቱ ነው የሚሉት። አያችሁ እንዴት እንደሚያደርግ። ለምን አይ የአብን ፍቃድ ነው ካሉ በቃ አለቀ። አሁን የሚሉት ነገር ሁሉ ተረት ይሆናል ማለት ነው። ስለዚህ ይሄ ትምህርት ስህተት ነው፣ የእናንተ ትምህርት ስህተት ነው። እኔ ማስተምረው ትምህርት እውነተኛ ትክክለኛ የሥላሴ ፍቃድ ትምህርት ነው። ምን የሚለው አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ አንድና ያልተለያየ ነው። ይሄንን ጠጣው፣ ቢዋጥልህ ባይዋጥልህ በበርሜን እንትን አድርገህ ውሃ ጠጣው። ይሄንን ካላልክ ዋነስ ፔንቴኮስታል አማኝ ነህ። ኢየሱስ አብ ነው፣ አብ ኢየሱስ ነው ማለት ነው። አሁን የአባቱን ፍቃድ አይደል አባቱን አይደለም እየጠየቀው እያልክ ነው ያለው። ስለዚህ እነ ሄቨንም እኮ እንደዛ ነው የሚሉት እኮ አብን አይደለም እየጠየቀ ያለው ወደ መለኮታዊ ማንነቱ ነው እኮ የሚሉት። ስለዚህ አንተም አብን አይደለም እየጠየቀ ያለው እዚህ ጋር ካልክ በቃ እንግዲህ ኢየሱስ አብ ነው ማለት ነው። አም ሶሪ ቱ ሴ ዲስ ግን እንደዛ ነው በቃ ትምህርት ካልክ ግን እኔን በትክክል ከመለስ ቆይ ጌርሳምን ልጠይቀው። ጌርሳም ጥያቄ ለአንተ እሺ። ሉቃስ 22:42 ላይ አባት ሆይ አለ ኢየሱስ፣ አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ አለ። የማንን ፍቃድ እየጠየቀ ነው አሁን? የአባቱን። አባቱ ማን ነው? እግዚአብሔር አብ። በቃ አያችሁ፣ ክርስቲያን እንደዚህ ነው የሚመልሰው። አሁን በቃ ጌርሳም ኢየሱስ አብ ነው አብ ኢየሱስ ነው ብሎ አያምንም ማለት ነው። ዲስቲንክት ፐርሰን ናቸው ብሎ ነው የሚያምነው ማለት ነው። ይህንን መመለስ የማይችል ሰው ዋነስ ፔንቴኮስታል አማኝ ነው። which is አብ ኢየሱስ ነው ኢየሱስ አብ ነው የሚል ነው። ስለዚህ አባት ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ የሚለው ማን ነው? አብን ነው። ብትፈቅድ እያለ የራሱን ፍቃድ ነው አይደለም። የራሱን ፍቃድ ነው የሚጠይቀው አይደለም። ኢየሱስ አብ አይደለም የአብን ነው። ኦኬ ነገር ግን የእኔ ፍቃድ ደግሞ አይሁን ይላል መልሶ። የእኔ ፍቃድ የሚለው ኤፍዬ ላቋርጥና እዚህ ላይ እኮ እንደውም እኛ ያለፍንበት ማለት ዝም ብለን የተውናቸው እኮ ነው ማለት አንድ ባህሪ ስለሚሉ በጣም የሚቸጋገሩበት ነገር ነው። አዳም ሌሊቱን ሙሉ ብትጠይቀው ይሄንን አይመልስልም። ምክንያቱም አንድ ባህሪ ብለው ነው እንትን የሚሉት። አሁንም ምልጃውንም ሁሉ የሚክዱት በዚህ ምክንያት ነው። እና ይሄ ለነሱ ከባድ ነው። ይሄ እንዲህ አይነት ነገሮች እነሱ ጋር ሕጸጽ እያለ እኛ ዝም ብለን ግሪን ላይ ሰተናቸው ያለፉበት ነው። ይሄን አይመልሱትም። ዛቢሎን አሉ ከስር አስገባቸው። ባይዘዌ ዘክሮስ ኤግዛሚነር አንድ ቁጥር እየጻፈልህ ነው። ዜዶ ነው እሱም እኔ መልሳለኝ ብለዋል። ስለዚህ እሱን ላስገባ አንድ ጊዜ ቆይ እንትን አስገቡልኝ ፕሊስ። ክሮስ ኤግዛም ዋሬቨር ምንድን ነበር አካውንቱ? ዜዶ ሲክታክ ነው የኛው ወገን ነው። አሁን ነው እንዴ? የኛው ነው እንዴ? ደግሞ እንደዚህ ብሎ መጣ።
እንደዚህ ብለህ መጣ ደግሞ። ኤፍዬ ስልጣኔን ሙሉ አድርግልኝ። እሺ እኔ እኮ ሚዩት እንዳታረጉ እኮ ነው ሚዩቱን ማነሳው እኮ ብሎክ እንድታረጉ እኮ ነው። አላደርግም ኤፍዬ፣ እኔ አላደርግም፣ በፍጹም አላደርግም አንለስ ካልባለጉ። እሺ የእግዚአብሔር ሰው እንዴት ናችሁ? ሁሉ ሰላም ነው ወይ? እንዴት ነህ ዜዲ? አለው ሁሉ አማን አለው። እግዚአብሔር ይመስገን ሁሉ ሰላም ነው አለው። የጌርሳም ሁላችሁን ሰላም ብያለሁ። መሰዊያ ሲሉ ነው መሰለኝ። አይ መሰዊያ የለም ዘክሮስ ነው መሰዊያ ብሎ ዘክሮስ ኤግዛሚነር ኒክኔም ሰጠህ አይደል? ቆይ ይሄ በጣም እየተብላላ ያለ ነገር ነው። እስቲ እናየዋለን ፍጥጫው ሲጀምር። አይ ምንድነው ሰሞኑ እኮ እኔ ቀሲስ ድበኩሉም በጣም ነው የምወዳቸው። ቦልድ ናቸው ታውቃለህ። እና የድቤት ጥሪ አየው ጠርተው። እሳቸው እኮ የሚገርሙ ሰው ናቸው እኮ። ቦልድ ናቸው በጣም እና አያልፉም። ስህተት ነው ከተባለም ስህተት የሆነ ጉዳይ እንትን ሲሉም አያልፉም እኮ። ምን መሰለ አሁን እኮ እሳቸው እኮ አንድ የታዘብኩት ነገር ምን መሰለ፣ አሁን እሳቸው እዚህ ያሳልፉ የለ ቲክቶክ ላይ እኮ ብዙ ያሳልፋሉ የፍዬ እና የወጣቶቹ አይነት ነገር እየገባባቸው ነው። በፊት አሁን ታስታውስ እንደሆነ እሳቸው ኖ ጊዜ ዴይ ዋን ጀምሮ ከቲክቶክ በፊት ኖ ምን እያልኩ መሰለ ይጣሉ ነበር እኮ ከነ ዲቤት ይጠሩ ነበር ድሮም ማለት ነው ነው አባባሌ። አሁን ያው የቲክቶክ ላይ ያለችው ኦርቶዶክስ እኮ ሞር ሪቫይዝድ የተደረገች ነች እና አክሊል እና ምናምን አይነቶቹ ማለት ነው። ከእነሱ ጋር እኮ ትንሽ ተጣልተዋል ታስታውስ እንደሆነ። አሁን ግን ምን ሆነ መሰለ እሳቸውም እየቆዩ ሲሄዱ የእውነቴን ነው። አሁን ይሄንን ስናገር የምር እንትኔ አይደለም ኤፍዬ የእውነቴን ማለት ነው። እና ብዙ ነገሮችን ከምድሪቷ ምድር ላይ ካለችው ጋራ አሁን እነዛኞቹ እነዚህ ዶክተሮቹ ምናምን እኮ በጣም እኮ የኔታዎች ናቸው ታውቃለህ። በጣም የተማሩ ናቸው፣ ዶክተሮች ናቸው ሁለቱም ምናምን። አሁን ግን የምድሪቷ ላይ ያለችውን እነዚህኞቹ በትክክለኛ የምድሪቷ ኦርቶዶክስ እነማን ናቸው ካልከኝ እነዘበነ ናቸው እኮ ያኛው ዶክተር ምናምን ናቸው እኮ እነሱ ናቸው። እነ ቀሲስ ዘበነን የሚያክል ማን አለ የምድሪቷን ኦርቶዶክስ ሪፕሬዘንት ለማድረግ ማለት ነው። አሁን ግን አየህ እዚህ ቲክቶክ ላይ ያለው በጣም ከባድ ስለሆነ ሞር ሪቪዥን እያደረጉ ናቸው። አስተምሮታቸውን እያነበቡ አንዳንድ ነገሮቻቸውን ቼክ እያደረጉ። እኔ በጣም ያዘንኩት በአንድ ሰው ብቻ ነው እዚህ ቲክቶክ ላይ በተለይ ከነሱ ምሁራን ማለት ነው እውነት ለመናገር ማለት ነው። በመምህር ማናቸው በረከት አዝመራው ናቸው አይደል? ማነው ስማቸው? ይቅርታ አስተካክል። አዝመራው ማን ነበረ? ኤፍዬ በረከት አዝመራው። በእሳቸው በጣም አዝኛለሁኝ። የቤተ ክርስቲያን ጸሎት የሚለውን መጽሐፍ እኛ በጣም ተጽዕኖ ያለበት መጽሐፍ ነው። የኛ መጽሐፍ እኮ አይደለም አሉ እሳቸው። ታውቃለህ አይደል? እንደ መቀበል ማለት ነው። የቤተ ክርስቲያኒቷ መጽሐፍ አይደለም ብሎ እሳቸው ናቸው እንግዲህ ወደ ቲክቶክ ከመጡ ሰዎች መጀመሪያ መጽሐፋቸውና አስተምሯቸውን የካዱ እሳቸው ናቸው። ከእሳቸው ውጪ ግን አብዛኛዎቹ ቀስ ቀስ እያሉ ሪቫይዝ እያደረጉ ነውና እነሱም መካከል አሁን ምልህ ከማንበብ አብሮ ከመወያየት ምናምን የሚመጡ አሁን ተቃርኗዊ የሚመስሉ አሁን እኛ መካከልም አንዳንድ ያሉ ነገሮች የሚመስሉ ነገሮች እኛስ ተለያይተንም ነው ማለት በብዙ ነገሮች በብዙ እንትን ተለያይተን ነው። እነሱ ጋር ግን አንድ ነን የሚሉት መካከል ራሱ 3 ዓመት 4 ዓመት 5 ዓመት ከቆየ ታያለ በጣም ከፍተኛ የሆነ መሰንጠቅ ነው የሚመጣው። ለምን ትምህርቶቻቸው የምድሪቷን ሪፕሬዘንት የሚያደርጉት ሰዎች ቶታሊ አጌንስት ባይብል ናቸው። ስለዚህ እነሱን እንትን ለማድረግ የሚገቡበት አገባብ እነ ቀሲስ ዲበኩሉ ከቆዩ ከባድ ነገር ነው የሚመጣው። ይፍዬ ቴንክ ዩ። እሺ ዜዲ ተባረክ። እሺ ሌላ ሰው ጥያቄ ያለው ሰው ትሪኒቲ ላይ ጥያቄ ያለው ሰው አለ? እሺ ምልክላችሁ ሰዎች በነገራችን ላይ የሆነ ያልሆነ ኮሜንት የምጽፉ ሰዎች ሳያችሁ ወዲያው ነው እንትን ምልክላችሁ ማለት ነው፣ ገስት ምልክላችሁ እና ገስቱን ካልተቀበላችሁ ወዲያው ነው ብሎክ ማድረጋችሁ። ኦኬ ገስት ማትገቡ ከሆነ ብሎክ ነው ማድረጋችሁ። which is እኔ እንደዚህ አይነት ሰው አንድ እሺ ሚት አደረጋችሁብኝ አንድ አካውንት አንድ አካውንት ሚት አደረጋችሁ። ይሄ የፎይ ምናምን የሚል አካውንት አለ። ሞዴሬተሮች ሚውት ያደረጋችሁ ሰዎች አንሚት አድርጉት እና ብሎክ አድርጉት፣ ወይም እዛው ሚውት ላይ ሄዱና ብሎክ አድርጉ። እሺ ገስት ምልከውን ሰው ቆይ እስቲ ሚውት አካውንት ላይ ካገኘሁት እኔ ራሴ
ብሎክ አድርገዋለሁ። ኦኬ አይ ልኬላቸው እንትን ነበር ማድረግ የነበረብኝ። ልክላቸዋለሁ። ማይገቡ ከሆነ ብሎክ ነው ማድረጋቸው። ብሎክ አድርጓቸው። ዝም ብለው ኮሜንት ላይ የሚንፈራፈር ሰው አካውንት ፊቱን ደብቆ ምናምን አትቀበሉ። ሀሳብ ያለው ሰው ግን ትክክል አይደለም የሚል ሰው የሚወጉት ሰው እንደዛ እንትን ማለት ይችላል። እሺ ዛብሎን ኦርቶዶክስ ለዘላለም ትኑር ይላል። አሜን 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 አሜን። እሺ ኤፍሬም ሚውት ብሎክ ባታር ሚውት አድርግ። አይ ኖ ኖ ኖ ብሎክ ነው መደረግ ያለበት። ብሎክ ሁሉም ሁለት አካውንት አለው ሲስተር፣ ሁሉም ሁለት አካውንት አለው እና በዋናው ብሎክ ስታደርጋቸው በሁለተኛው አይንቀዠቀዡም። መተው አርፈው ቁጭ ብለው ከታች ይሰማሉ። ስለዚህ በሁለተኛው አካውንት ይምጣ። ሚውት ማድረግ አያስፈልግም። ሚውትማ መልሶ ይበጣበጣል። ጀስት ብሎክ ዴ አንድ ስታደርጉ በሁለት የኔ ቤት ንጹም የሆነው ለዛ ነው። ብሎክ ስለሚደረጉ ነው። ብዙ እንትን ብለው አይመጡ በፌክ አካውንት ስለሚመጡ በዛ ደግሞ መቦለክ አይፈልጉም። ሰው ስርዓት ይዛሉ ማለት ነው። እኔ እንትን ምለው ይሄ ሲደጋግሙ ነው ማልወደው ነው ማለት። ስድብም ቢሆን ኢሶኬ አንድ ጊዜ ሁለት ጊዜ መሳደብ ጥሩ ነው። አንዳንዱ ኮፒ ፔስት እያደረገ ዝም ብሎ እንትን ይለዋል፣ ሌላ ኮሜንት እንዳይታይ ያደርገዋል ማለት ነው። እና እሱ ነገር ጥሩ አይደለም። እሱ ጥሩ አይደለም። እንደዛ የምታደርጉ ሰዎች አንድ ጊዜ ሁለት ጊዜ ሰደቡንና በቃ እንደዛ አድርጉ። እሺ ቅድም ያልኩትን ደግሜ ልበል። እንግዲህ ጥያቄና መልስ ነበር፣ በስላሴ ጉዳይ ነበር የገባሁት። እንግዲህ ጥያቄ ያላችሁ ሰዎች እንዳልኳችሁ ነው። ጥያቄ በስላሴ ጉዳይ ላይ በተለይ እኔ ባስተማርኩት ጉዳይ ላይ ጥያቄ ያላችሁ የኛ ልጆች ብቻ ከኔ የተማራችሁ ሰዎች የምትማሩ ሰዎች ኤኒታይም ጥያቄ ልጠይቁን ትችላላችሁ። ሌሎች ሰው ቤት ገብታችሁ ተከፍቶ አሁን እኔ ሰውጣ ላይቭ ይከፈታል። 4 ሆነው ይጀምራሉ። ከዛ የኔን ስም ያመጣሉ 30-40 ሰው እንዲገባ ማለት ነው። እነሱ ጋር ገብታችሁ ኤፍሬም እንደዚህ ያላለም ኤፍሬም እንደዚህ ነው ብላችሁ እንዳትከራከሩ። እኔ ውይይት ጠርቻቸዋለሁ፣ አልመጡም። ሊመጡም አይችሉም። ከኔ ጋር ዲቤት ማድረግ የሚችልም አቅም ያለው ሰውም የለም። የኛዎቹን ነው ምላችሁ፣ ኦርቶዶክሳውያንን ወይ ሌሎቹን አይደለም ምለው። እነሱ ችግር የለውም ቢያደርጉ። እኔ ለውስጥ አርበኞቹ ነው የምናገረው። ይሄንን ዲቤት ማድረግ ስለማይችሉ ከፍተው ያልቅሱ፣ ተዋቸው። ስለኔ አትከራከሩ፣ አትግቡ። እንዲህ ያላለም እንዲህ ብሎ ነው ምናምን ነገር አትበሉ። የፈለጉትን ይበሉ። ትላንት ተነጋግረናል። በባሪያ ጨዋታ ላይ ጆሮአችሁን አትጣሉ። ጥሩ አይደለም። ምክንያቱም ያው ሐሜት ስለሆነ ማለት ነው። እንዳትሰማ ልብ እንዳያዝን ይለዋል ንጉሱን ሲመክር መጽሐፍ ማለት ነው። ስለዚህ እንደዛ አታርጉ፣ አትከራከሩ። እንዲህ ብለዋል እንዲህ ነው ያለው ምናምን ትክክል አይደላችሁም አትበሉ። አውቀው ነው ያንን የሚያደርጉት ማለት ነው። በተለያየ ጊዜ ትምህርታቸው የተቆነጠጠባቸው ናቸው። የተለያየ ከልት ይዘው መጥተው እዚህ ሚዲያ ላይ በተለያየ ጊዜ እኔ ከወንድሞቼ ጋር ሆኜ ትምህርታቸውን የቆነጠጥኩባቸው ሰዎች ናቸው። በተለያየ ትራዲሽን ውስጥ ያሉት ማለት ነው። ተሰብስበው የሚያለቅሱት እና ሌት ደም ቱ ክራይ ራይት። በቃ ያልቅሱ፣ ተዋቸው። እናንተ እንደፈለጉ ያው ተሳስታችሁ ግን የምትገቡ ከሆነ አላስችል ካላችሁ የምትሏቸው ዲቤት ጠርተዋል፣ ለምን ትደበቃለህ? ቤት ዘግተህ ለምን ታወራለህ? ዲቤት ጠርተዋል፣ ትክክል አይደለም ያስተማረው ካለ ዲቤት ለምን አትገቡም በሉልኝ እሺ፣ እንጂ ሌላ አትናገሩ። ወይ ጎሄድ ወንድምነት። አንድ ጥያቄ። እኔ አሁን ይሄንን አስተምህሮ ለምሳሌ አብ በራሱ እውቀት አለው፣ ፈቃድ አለው። ወልድ በራሱ እውቀት አለው፣ ፈቃድ አለው። ያ እውቀት ያ ፈቃድ ግን ከአንድ ከመለኮት ፈቃድና እውቀት ውጭ አይደለም ብሎ ማለት እኔ አሁን ስላልገባኝ ማለት ነው። አንዳንድ ነገሮች ስላልገቡኝ በተለይ ከኛ ከወንጌላውያን ማለትም ከካቶሊክም ከኛም በተለይ ደግሞ ከኛ ከወንጌላውያን አስተምሮ አንጻር እነዛኞቹ እንደሱ ቢሉ ማለት አሁን ሊትራሊ እኮ አካል ነው እንጂ እኮ የተለየው እኮ እንጂ በኦርቶዶክስ ቤተክርስቲያን ስላሴ አስተምሮ ምናምን እኮ ጠለቅ ብለህ እኮ ስትመለከት እኮ ወልድ ራሱ እኮ አንዳንድ ጊዜ አብ ነው ማለት ሊትራሊ ኢቭን ልዩነቱን እንኳን እስከማታውቀው ድረስ ነው እኮ የሚሆነው። ዳስ ዋይ እኮ እነዚህ ሞዳሊዝም ወይም ዋነስ ፔንቴኮስታልስ እኮ ከእነሱ ጋር የሚለጠፉት አብረው ውይይት አብረው ፔንቴኮስታሉንም እንትን የሚያደርጉት እኮ ለዚህ ነው። ፔንቴውን እንትን የሚያደርጉት ማለት ነው። ለምን ከተባለ ኦልሞስት ሁሉ ነገር አንድ ነው፣ አንድ አካል ብቻ ነው። አሁን 3 የሚለው ሀሳብ ውስጥ ያለው ማለት ነው።
እንጂ እኮ ኦልሞስት እኔ አሁን ትንሽ ቆይቶ አካልም አንድ ነው ብሎ በቃ አብ ወልድ ነው፣ ወልድ መንፈስ ቅዱስ ነው፣ መንፈስ ቅዱስ አብ ነው ማለት ወደ ማለት እንደሚመጡ ነው ማስበው። ሆነስ ለመሆን ከኛ አንጻር ግን ከወንጌላውያን አንጻር ፍራቻው ምንድን ነው ስላልገባኝ ነው። ወይም ደግሞ የሚያመጣው በእኛ አስተምሮ በስላሴ አስተምሯችን ላይ በሁለት ባህሪ አንድ አካል ሁለት ባህሪ በክርስቶስና በአንድ አምላክ ላይ የሚያመጣው እንትን ምንድነው ችግሩ ብዬ ነው። ምንም ትምህርቱ ላይ አይደለም ችግሩ። እኔ የምለውንም አይሉም ሰምቻቸዋለሁ። እኔ ቪዲዮ ተልኮ ሶስት አካል ማለት ሶስት ፍቃድ ማለት ትክክል አይደለም። ሶስት ፍቃድ የሚለው ለትራይቲዝም በር ይከፍታል ነው ቢለው የሚያፏጩት በየቀኑ ማለት ነው። ሶስት ፍቃድ ያልኩበትን ቪዲዮ አምጡ። ሶስት ፍቃድ ብዬ አስተምሬ አላውቅም፣ አንድም ቀን ተናግሬ አላውቅም። ሶስት ያልተለያየ አንድ ፍቃድ ነው የምለው። አብ ፍቃድ አለው፣ ወልድ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ አንድ ነው፣ ያልተለያየ ነው የምለው። ሶስት ፍቃድ አማኝ አይደለሁም። ሶስት ፍቃድ ሄሬሲ ነው ብዬ ተናገርኩኝ። ሶስት ፍቃድ ይላሉ። በቃ አሁን ሐሳብ ዲቤት ነው። እሺ ግቡ ስልም አይመጡም፣ አይገቡም። ኦኬ ሰው ግልጽ ነው በቃ የተፈለገው ማለት ነው። ይህንንም ትምህርት እንትን ብለዋል። ይህንን ትምህርት በዚህ ጊዜ ተቃውሞብናል። ሰው አሁን ደግሞ እሱ ላይ እንትን እንበል ምናምን ነው። እኔ ምን ዜድ ታውቃለህ፣ እኔ ላይ ሰው ተደራጅቶ እኔን ማሸነፍ የሚችል ሰው የለም ዓለም ላይ። ለምን በቀደም ነግሬያችኋለሁ። አልተቼብል ነኝ ያልኳችሁ ለዚህ ነው። ለምን ካላችሁ ምንም የለኝም እኔ። ይህንን እኔ ኤፍሬምን እናሳጠዋለን የሚባል አንድ ነገር አልያዝኩም። የሆነ ሰው የያዘ ነገር ካለ ነው ይህንን ነገር እናስጥለዋለን፣ ይህን ነገር እናሳጠዋለን የሚባለው ማለት ነው። ምን ታስጥለኛለን? ስሜን አጥፍተህ ቸርቼን ልታዘጋ፣ ኦኬ ምዕመኔ እንዳይመጡ ልታደርግ፣ አስራትና መባ ምናምን እንትን እንዳይሉ እንዳይሰጡኝ ምናምን ልታደርግ፣ እንድራብ ቤት ክራይ ምናምን እንዳልከፍል ልታደርግ ነው ወይስ ወደፊት ደግሞ ምናምን በገና ቸርች ከፍቼ ምናምን ፓስተር ሆኜ ምናምን? የለውበትም እዛ ላይ። ቸርች ኖሮኝ አያውቅም፣ ለዘላለም አይኖረኝም። ፓስተር አይደለሁም፣ ለዘላለም ፓስተር አልሆንም። ቸርችም ለዘላለም አልከፍትም ነኝ። ለዘላለም ማለት በምንም አይነት ኦፊሻል እንትን አልጠራም። ለዘላለም የኔ አገልግሎት በቃ ክፍት ቦታ ላይ ሳይ በዚህ ጉዳይ የሆነ ከቆም የሆነ ጠቅማለሁ ካልኩኝ እንደዛ ነው ማገልግለው። ምንም ወደፊት ፕላን የለኝም። በቸርች ውስጥ ሃይማኖትን መተዳደሪያ ለማድረግ ፕላን የለኝም። እኔ የምተዳደርበት ብዙ እንትን አለኝ እኔ ማለት ነው። ሰው ምንም ነገር አታስጥለኝም ነው ምንም ዴይ ዋን ጀምሮ እሱን ነግሬያቸዋለሁ። ምንም የምታስጥሉኝ ነገር የለም። እኔ ሁሉም ሰው ዓለም ላይ ያለው ሰው ተሰብስቦ ሁሉ ኤፍሬም ትክክል አይደለም ቢል ሰው ምን ታስጥለኛለህ? ምን ታስጥለኛለህ ማለት ስትወደኝም ምንም ነገር ልትሰጡኝ አትችሉም፣ ስትጠሉኝም ምንም ነገር ልታስቀሩብኝ አትችሉም። እግዚአብሔር ይባረክ እንደዛ ነፃ አድርጎ እንትን ስላለኝ ስላዘጋጀኝ ማለት ነው። ሰው ምንም የማታደርገው ለዛ ነው የምልህ። ምንም የማታደርገው ምንም ምርጫ የሌለህ ማለት ነው። ብዙዎቹን እንደዛ በሐሰት አሰናክላችሁ ታውቃላችሁ። የሆነ ነገር ቤተክርስቲያን ተክለው የሆነ እንትን ሰርተው ሚኒስትሪ አድርገው የሆነ ፕሮግራም ያላቸው እቅድ ያላቸውን ሰዎች ሰብራችሁ ከመንገድ አስወጥታችሁ ታውቃላችሁ። ያ ኤፍሬምንስ አትችልም እንደዛ። ምክንያቱም የለውማ ምንም የያዘው ነገር ስለሌለ፣ ለመያዝም ወደፊት እቅድ ስለሌለው ምንም ነገር አታስጥለውም ማለት ነው። መሬት ላይ ቁጭ ያለን ሰው እጥልሃለሁ አይባልም፣ የትም ስለማትጥለው ማለት ነው። ከመሬት ላይ እቺ ቲክቶክ ያው በፓስወርድ ነው የምገባው። ፓስወርድን አትነጥቀኝም። እገባለሁ፣ ይሰማኛል። የሚሰማኝ ሰው ይሰማኛል። እኔን የሚወድ ሰው ስገባ ይገባል። ስለዚህ ለመጣው ሰው እንደዛ በቃ እንማማራለን፣ እንደዛ ይቀጥላል። ሰው ይሄን ማስጣል ትችላለህ? አትችልም። አባ ይሄን ማስተው ትችላለህ? አትችልም። ሰው የሚሰበሰበው ዝም ብሎ መሰለ እንዴ? መልካም እውቀት ሞገስን ታሰጣለች በሰው ዘንድ ይላል መጽሐፍ ቅዱስ። ኦኬ የሰው ትከሻ ረግጠህ አይደለም የምትታየው። በእንደሱ ዝናም አታገኝም፣ ሰውም አይሰማህም። መልካም እውቀት ያዝ፣ ሰው እንዲሰማ ከፈለክ ማለት ነው። መልካም እውቀት ከያዝክ ሰው ይሰማሃል፣ ቁጭ ብሎ ይሰማሃል። አለበለዚያ አንተናን ረግጬ ምናምን እንደዛ ነው የሆናችሁት እኮ። መጣችሁ ቲክቶክ ላይ መጀመሪያ ከኦርቶዶክስ ጋር እሟገታለሁ አላችሁ። ስትገቡ እያነሱ እንደ ሕፃን ልጅ ንፍጥ አፈረጧችሁ። ስትገቡ እያነሱ አፈረጧችሁ። ኦርቶዶክሶችን ልትቋቋሙ አልቻላችሁ። ሰው በዛ በኩል ዝነኛ መሆን አልተቻለም፣ በዛ በኩል መውጣት አልተቻለም። ከዛስ ካዲያ ምን ይሻላል? ዝነኛ ሳንሆን ልንሞት ነው? አይ በቃ ከኦርቶዶክስ ጋር ተወያይተው የተሳካላቸው ሰዎች አሉ፣ ለምን እነሱን ፋይት አናደርግም? በእነሱ በኩል ለመሆን ሞክር። እንደዛ ነው የተያዘው። በእነሱ ተወያይተው የተሳካላቸው ሰዎችን እነ ዜድ ናቸው እነ ከድሳምና ቆይ እነሱን እንያዝና እንከትክት፣ በእነሱ በኩል ዝነኛ እንሁን ነው። ምክንያቱም ቀጥተኛው መንገድ አትችሉትም።
ገብታችሁ ከኦርቶዶክሶቹ ጋር አፈረጧችሁ እንጂ እስኪ በቃ እንደ ሕፃን ልጅ ንፍጥ ያዝረከረኳችሁ ገና ከመግባታችሁ ማለት ነው። ሁላችሁንም እናውቃለን ይሄ ያለን ምናምን ብላችሁ ገባችሁ እንደ ምሁር አንቀረቀባችሁ እንደ ድሮ እንደ ላስቲክ ኳስ ማለት ነው። ገብታችሁ እነሱም ከኛ ጋር በመወያየት በጣም ርቀው ሄደዋል፣ እያነበቡ ነው። ልትቋቋሙ አልቻላችሁ። ስለዚህ አይ በቃ ወደኛዎቹ እንዙርና እነሱን ደግሞ እንከትክት፣ በዛ ዝና እንትን እንበል ነው እና ቀረጢት ይዛችሁ መጣችሁ። ለዛ ነው ሸቅሉ፣ ችግር የለው እኛን በሉና እንትን ይላሉ። ግን እነሱ ራሱ ይስቁባቸዋል ኦርቶዶክሳውያን። እነሱ የሚፈልጉት እንደዛ የሆነ እቺን ጨዋታ ተለያዩ ተጣሉ ምናምን ይፈልጓታል። ግን እነሱ ራሱ ይጠየፏቸዋል። ለምን? እነሱ አፍርጠው የላኳችሁ ናቸው። ሞክራችሁ እንዳልተሳካላችሁ ያውቃሉ። እነሱ ትላንት የመተዋችሁ ሰዎች ናቸው። ስለዚህ ያውቋቸዋል በደንብ ማለት ነው ማን እንደሆናችሁ። መንግስቱ ኃይለማርያም ነን ብትሉ እንደዚህ ነን ብትሉ ምንም ያህል እንትን ብትሉ አለና ኮሌታውን ከፍ አድርጎ እንዲህ አድርጎ ነው ህዝብ የሚያውቃችሁ ምናምን አለ። ልክ እንደዚያ ያውቋቸዋል ኦርቶዶክሳውያን በደንብ ያውቋቸዋል። 10 ሰከንድ አንተ ራስህ ትቀጥላለህ። አይ አንተ እያወራ አንድ ነገር ስለመጣልኝ ነው። ያኔ አበባ ሰጧቸውና አበባ ከዚህም ከዚያም አይተው የማያውቁትን 1200 1500 ፖይንቶች አበባ ሰጧቸውና ጫካ ውስጥ ወስደው በትነዋቸው አሁን እየተፈለጉ ነው። እንደዛ ነው ሽቀላ። አሁን እንደዛ ነው የሚያዋጣው። ገባህ? አሁን ከፍቶ ቢያስተምር ቢወያይ ምናምን ሰው አይገባላቸውም። የሚገባው ሰው 6 ሰው 8 ሰው ምናምን ነው የሚገባው። ስለዚህ በቃ አንድ ዜድ የሚባል ሰው አለ፣ አንድ ጌርሳ የሚባለው ምናምን ካለ በቃ ሰው ይሰበሰባል ማለት ነው። 30 40 ይሆንላቸዋል ሰው። ለዛ እሱን ነው የሚፈልጉት እነሱ ማለት ነው። ያኛውን ፎርማሉን መንገድ አልቻሉበትም። ያ እውቀት ይፈልጋል፣ ዝግጅት ይፈልጋል። ምንም ማድረጋት አንዳንዴ ደግሞ በቃ ከእግዚአብሔርም ደግሞ የሚሰጥ ነው። ምንም ልታደርገው አትችልም። ይሄ በእኛ ሀገር አባባል ይታደሉታል እንጂ አይታገሉትም ምናምን የሚባል ነገር አለ። በቃ ሰው ከወደደ ምን ታደርገዋል? ኤፍሬም እንዴት ሰው ወደደው እኔንም ይውደደኝ ይባላል እንዴ? አትችልም። እንዴት እንደዛ ታደርጋለህ? እኔ ከረሜላ አድዬ ነው እንዴ ሰው የሚወደኝ? አይደለም እኮ። ምን አድርጌላቸው ነው የሚወዱኝ? ምንም አድርጌላቸው አይደለም። በቃ ይወዱኛል እንዲሁ ማለት ነው። ጌታ ሞገስ ከሰጠ ምን ታደርጋለህ? እንዴት እንዲጠሉት መሆን አለባቸው ምናምን ልታደርግ አትችልም። ለምን አንተ ኤፍሬምን የውደዱት ብለህ ሰርተህ እንዲወዱኝ እንዳላረግ ይጥሉት ብለህ እንድጠላ ልታደርግ አትችልም በፍጹም ማለት ነው። ስለዚህ ዝም ብላችሁ ነው የምትደክሙት ማለት ነው። ከዚህ በፊት እናንተ ናችሁ በጣም እንደውም እንትን ያላችሁ። እኔ ቀስ ያለ እንትን ነበር አመጣጤ ማለት ነው። የሆነ አብሪ ጥይት እንድተኩስ ያደረጋችሁኝ እናንተ ናችሁ። ከታች ኤፍሬም ብላችሁ ስትሉ ማን ነው ኤፍሬም እያሉ የደጁም የውስጡም የምናምን ሲሰበሰብ እናንተ ናችሁ እዚህ ያመጣችሁ እና which is good። ጥሩ፣ በዛ ቀጥሉ። እንደዛ እያደረጋችሁ ቀጥሉ። አንድ ሰው አለ ከታች እንትን ያላል ነው you will never walk ምናምን የሚለው ማለት ነው። ወክ አለው። እሺ ሰላም ነው። እግዚአብሔር ይመስገን። ኤፉ እንዴት ነህ? እንዴት ናችሁ ሁላችሁ? አለው እግዚአብሔር ይመስገን። እንዴት ነህ? ይመስገን። ጥያቄ ነበረኝ ላቅርብ። ያ go ahead። እሺ ያው አስቀድሜ ያው በቀናነት ነው ጥያቄ የማቀርበው። ከኔ ቤተ እምነት ውጪ በእውነት በአንተ ልክ ጥሩ መረዳት አለው የምለው ሰው የለም። ማለት ረጅም ደቂቃ ቁጭ ብዬ የምሰማክ ልጅ ነክ፣ ጎበዝ ነክ። ምስጋናዬን ላስቀድምና ጥያቄን ላቅርብና ታስለቅስ እንደዚህ ያላችሁ ነው እናንተ ደግሞ ጠላት የምታበዙብኝ እኮ። አይ ግድ የለም ጠላት የሚሆነው ጠላት ይሁን፣ ወዳጅክ ይጻናል፣ ችግር የለውም። እሺ go ahead አባዬ። እሺ መለኮትን ሶስቱም አካል ሼር እንደሚያደርጉት አንዱን መለኮት ፍቃድንስ ለምን ፍቃድ አንድ ነው ብለን ሶስቱም አካላት ሼር የሚያደርጉት ነው ለምን አንልም? እኔ እኮ እሱን አልቃወምም አባዬ። ለዛ ነው እኮ እኔ አንድ ያልተለያየ አንድ ፍቃድ የሚል ማሰሪያ መኖር አለበትም ብዬ የምከራከረው እኮ ለዛ ነው። እኔ ለአካል ስሰጥ ለኢሰንስ የሚሰጡትን ሰዎች እኮ ትክክል አይደላችሁ ማለት። የኔ አርጊውመንት ምንድነው? ኢሰንስ እና አካል ተለያይቶ ስለማያውቅ ለኢሰንስም ለአካልም ብትሰጠው it doesn't change anything which is አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው።
ይሄ ፍቃድ ደግሞ ያልተለያየ አንድ ፍቃድ ነው እስካልከኝ ድረስ በቃ የኔ ትምህርት ይሄ ነው። ማንኛውም ሰው ለመለኮትም ብትሰጣት ፕሮፐርቲ ኦፍ ኢሰንስ ነው ብትል፣ ፕሮፐርቲ ኦፍ ፐርሰን ነው ብትል ለእኔ ምንም ለውጥ የለውም። ዋናው ግን እነሱ ምን ብለው ያምናሉ መሰለ? አሁን ከኔ ጋር ዲቤት ሲያደርጉ የሚያደርጉትን ልጆች ምን ብለው ያምናሉ? አንድ ፍቃድ ነው ያለው ይላሉ። እኔ አሁን አንድ ፍቃድ የሚሉ ሲሉ እና አሁን እኔ አንድ ፍቃድ ስል አንድ አይደለንም ሁለታችን ማለት ነው። እነሱ አንድ ፍቃድ ነው ያለው የሚሉት ምን መሰለ? አንድ ፍቃድ ነው የሚሉት እነዛ አካላት ኦኬ በራሳቸው ፍቃድ ያላቸው ብለው ያላቸው ብለው አያምኑ ነው። ኦኬ ሶ ፍቃድን ይወስዱና አካል እንኳን ይሄንን እንኳን አያውቁም። አካልና መለኮት እንደማይነጣጥ which is አካል ባለበት ሁሉ መለኮት እንዳለ፣ መለኮት ባለበት ሁሉ አካል እንዳለው እንኳን ይሄንን አይረዱም። እና አይ አካል የለውም በራሱ አብ ፍቃድ አለው ስትላቸው አይ የለውም ይለዋል። ወልድስ በራሱ ፍቃድ የለው አይ የለውም ይለዋል። መንፈስ ቅዱስ ሳለው የለውም እና አንድ ፍቃድ ነው ያለው ይለዋል። የት ነው ይሄ አንድ ፍቃዱ ያለው? አብ ፍቃድ ከሌለው፣ ወልድ ፍቃድ ከሌለው፣ መንፈስ ቅዱስ ፍቃድ ከሌለው የት ነው? አንዳንዶቹ ምን ይለዋል? ይሄንን ትንሽ ያለ የሚሉት ማለት ነው። አይ ከኢሰንስ ሲነሳና ፍቃድ ይለዋል። ከኢሰንስ ሲነሳና ፍቃድ ግን ሶስቱ አብም ፍቃድ አለው በራሱ፣ ወልድም በራሱ ፍቃድ አለው፣ መንፈስ ቅዱስም በራሱ ፍቃድ አለው። ይሄ ግን ፍቃዳቸው ከኢሰንስ ነው የሚነሳው ይላሉ። ኦኬ እኔ ከኢሰንስ መነሳቱ ከአካል መነሳቱ ችግር ነው ብዬ አላምንም። ከኢሰንስ ይነሳም ካሉ ኢስ ኦኬ። እኔ ለዛ እኮ ነው ማይለያይ አንድ ፍቃድ ነው የሚል ማሰሪያ የምጠቀመው ለዛ ነው። ኦኬ ምክንያቱም አብ የሚፈቅደውን ወልድ ስለሚፈቅድ፣ ወልድ የሚፈቅደውን መንፈስ ቅዱስ ስለሚፈቅድ ነው። ያልተለያየ አንድ ሚል ማሰሪያ የግድ መኖር አለበት ምለው ማለት ነው። ኦኬ ሶ ከኢሰንስ ብትጀምር እኔ አሁን ኢሰንስ ፍቃድ አለው ብለህ የኢሰንስ ፕሮፐርቲ ኦፍ ኢሰንስ ነው ብለህ ግን አብም ወልድም መንፈስ ቅዱስም ፍቃድ አላቸው። አብም ፍቃድ አለው፣ ወልድም ፍቃድ አለው፣ መንፈስ ቅዱስም ፍቃድ አለው። ግን ይሄ የአብ የወልድ መንፈስ ቅዱስ ፍቃድ አንድና ያልተለያየ ፍቃድ ነው ካልክ በቃ ትክክለኛ ትምህርት ነው። እሱ ከሱ ጋር ምንም እንትን የለኝም። ኤፍዬ እዚህ ጋር እሺ፣ ኤፍዬ አመሰግናለሁ። ዮሐንስ 5 አንድ ጊዜ እዛ ሳትሄድ ይሰማል ወንድሜ፣ እዛ ሳትሄድ አንድ ነገር ብቻ አንድ ነገር ብቻ ልጠይቅ። አንደርስታንድ አሁን ኤፊ ያለውን ነገር አንደርስታንድ እንድታረግ ቤተር በተሻለ ማለት ነው። ግን የአንተን መጀመሪያ በተሻለ እንዳደርግ አንድ ጥያቄ ብቻ ጨምሬ አሁን ያስረዳኝንም ተረድቻለሁኝ። አሁን ባለ ላይ ነው አንተ ስትጠይቅ አንድ ነገር ብለህ ነበረ። ሼር እንደሚያደርጉ መለኮትን ሼር እንደሚያደርጉ ብለሃል። ሼር እንደሚያደርጉ ስትል ምን ማለት ነው? እንደው የአንተን አንደርስታንዲንግ ለማወቅ ፈልጌ ነው በዚህ ዙሪያ። ሼር እንደሚያደርጉ ስትል ምን ማለት ነው? ሶስቱም ጋር ያለው አንድ መለኮት ያልተለየ ነው የሚል ሳቤ ነው። እሱን ነው እየተናገሩት ያለሁት። ግን ደግሞ እሱንም አያይዤ ነው አሁን ይፉን የምጠይቀው ነው። 100% አሁን ለምሳሌ ቢኖር ለምሳሌ መለኮት 100% ብለን ብንል ያ 100% ለመለኮት የሚሰጠው ለምሳሌ 100% 33% እያልክ ነው። ለምሳሌ አይከፈልም። እንደዛማ አይደለም። እሱን አንደርስታንድ እንዲያደርግ ፈልጌ እንደዛ እያልኩ አይደለም። አይ በፍጹም እንዴት እንደዛ ላለው በጥሩ እንደዛ ካልሆነ ሼር ያደርጋሉ መለኮት ስለማይከፈልም መለኮት አሁን ይኸውልህ ወልድ መለኮት ነው ካልክ የመለኮት አትሪቢዩት ወልድም ጋር አለ እያልክ ነው በአጭር ቃል። ገባ ሐሳቡ? የመለኮት አትሪቢዩት ወልድም ጋር አለ። ለምሳሌ አሁን ይኸውልህ ወልድ መለኮት ነው እንጂ የሆነ ፐርሰንቴጅ የሚወስድ የሆነ ከመለኮት ውስጥ የሆነ ፐርሰንቴጅ የሚወስድ አይደለም። ወልድ መለኮት ነው፣ አብ መለኮት ነው። አየህ፣ መንፈስ ቅዱስ መለኮት ነው። ያ መለኮት ግን አንድ ነው። ልክ እንደዚሁ በዛ መለኮት ውስጥ ያለውን አትሪቢዩት ደግሞ ያ እዛ ውስጥ ያለ ፈቃድ አለ፣ ዕውቀት አለ፣ ስሜት አለ። ያ ፈቃድ መለኮት ውስጥ ያለው ያ ፈቃድ በራሱ ፈቃድ ነው። እንደገና ደግሞ ከዛ ከመለኮት ፈቃድ የወጣ አይደለም። በአካል ላይ ያለው ፈቃድ ከዛ ከመለኮት የወጣ ፈቃድ አይደለም፣ ግን በራሱ ፈቃድ አለው ነው በአጭር ቃል ሐሳቡ ማለት። አሁን ቀጥሎ እንደቤ ተባረክ። ተረድቻለሁ። ልክ ነህ። አይ በእንደዚህም ነው የምረዳው። እሺ ኤፊ ከመዝሙረ ጋርም ከአክሊልም ጋር ስታነሳ ዮሐንስ 5:30 ላይ የኔን ፍቃድ ሳይሆን የላከኝን የአብን ፍቃድ ፈጽማለሁ የሚል ሐሳብ አለ ዮሐንስ 30 ላይ እና
እሱን ካነሳን የተለያዩ ሁለት ፍቃዶች አይሆኑ? ክርስቶስ ማለት የእግዚአብሔር ፍቃድ የኢየሱስ ነው ብለን የአብ ፍቃድ የኢየሱስ ነው እስካላልን ድረስ የኔን የሱን ካለ የተለያየ ሁለት ሐሳብ አንዱን ፍቃድ ትተን አንዱን መቀበል አይሆንም? ምን አለ መሰለህ አሁን ኢየሱስ የአባቴ ፍቃድ የኔ ፍቃድ ያንተ ፍቃድ እያለ በተደጋጋሚ የሚናገረው ነገር አለ። ኢየሱስ የአባቴ ፍቃድ ሲል ወይም ያንተ ፍቃድ ሲል በቃ የአብ ማለት ነው፣ የወልድ ማለት አይደለም። አሁን እሱ ነው የሚምታታባቸው ብዙ ጊዜ የወልድ ያልሆነ ስል እኔ የሚደነግጡት እሱ ነው። አየህ የአብ ካለ የአብ ነው። እነሱ አሁን ቅድም እንዳልኩ አዳም የመለሰውን ቅድም ሰምታል እና አክሊል ሁሉም ስጠይቃቸው የሚሉት ምንድን ነው? የአንተ ፍቃድ የሚለው የማንን ፍቃድ ነው? የአባቴ ፍቃድ የሚለው የማንን ነው ስላቸው አይ አንድ ፍቃድ የለንም ማለቱ ነው ይላል። ይፈሯት በጣም ነው የሚደነግጡት። ማንበብ እኮ ነው የማይችሉት ማለት ነው። የአባቴ ፈቃድ ካለ የአባቱ ፍቃድ ነው የአብ ፍቃድ ነው። ይህን ግን ማለት ደፍረው አይችሉም። ለምንድን ነው የማይችሉት መሰለ? ይገባኛል። አሁን ወደ እኔ እንትን ሊመጡ ነው ማለት ነው። የአብ ፍቃድ የሚባል አለ፣ የወልድ ፍቃድ የሚባል አለ እዛ ጋር። ስለዚህ እዛ ጋር ሁለት ፍቃድ ታያለ። የአብ አለ፣ የኔ የሚለው ደግሞ አለ። ሁለት ፍቃድ አለ። ኦኬ። ስለዚህ የተለየ የምትለው እሱን ነው። የአብ ያልሆነ የወልድ የወልድ ያልሆነ የአብ የምትለው እሱን ነው። የአባቴን ፍቃድ ለማድረግ ነው እንጂ ፍቃዴን ለማድረግ አልመጣውም አለ። ኦኬ። ስለዚህ የአባቱን ፍቃድ ለማድረግ ነው የመጣው። የአባቱ የሚባል ፍቃድ አለ፣ የእሱ የሚባል ፍቃድ አለ። ኦኬ። እንደገና ደግሞ ቅድም ሉቃስ ላይ እንዳነሳ ነው አባት ሆይ ብትፈቅድ ይቺ ጽዋ ከኔ ውሰድ አለ። ብትፈቅድ እያለ የሚጠይቀው ማንን ነው? አብን ነው? ራሱን ነው? አብን ነው። ስለዚህ ያኛው ብትፈቅድ እያለ ፍቃድ የሚጠይቀው ራሱን ነው? አብን ነው። ስለዚህ የአብ ያልሆነ የወልድ የሆነ አለ ማለት ነው። በዚህ ሴንስ ነው። እንዲህ ብለህ ራሱ ካቆምክ ስህተት ነው። ይሄ ራሱ እዚህ ጋር እንደዚህ ብለህ አታቆምም። የምታቆመው ምንድን ነው? የአብ ያልሆነ የወልድ የወልድ ያልሆነ የአብ ካልክ በኋላ ይሄ ግን የወልድ ያልሆነ የአብ ያልሆነ የወልድ ያልነው ፍቃድ አንድና ያልተለያየ ነው። ምክንያቱም አብ የሚፈቅደው ነው ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው ትላለህ። ምን ማለት ነው? አብ የሚፈቅደው ነው ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው። ለምሳሌ አንድ ፍቃድ ዝም ብለን ፒክ እናድርግ። ለምሳሌ በሰው ልጆች ድነት ኦኬ፣ እንዲድኑ ሰዎች አብ ይፈቅዳል? አዎ ይፈቅዳል። ወልድ ይፈቅዳል? አዎ ይፈቅዳል። መንፈስ ቅዱስ ይፈቅዳል? አዎ ይፈቅዳል። ስለዚህ በሰው ልጆች መዳን የአብ የወልድ የመንፈስ ቅዱስ ፍቃድ አንድ ነው ማለት ነው። ምንድነው እሱም? ሰውን ማዳን። ኦኬ። ክርስቶስ እንዲህ ለምሳሌ ስለ ሞቱ ሲጠየቅ ኢየሱስ አሁን ያነሳውን ላይ ምሳሌ ልስጥ። ለምሳሌ ሉቃስ 22 ላይ ምን ይላል? እቺን ጽዋ ከኔ ውሰድ፣ ግን የኔ ፍቃድ አይሁን ያንተ ፍቃድ ይሁን እያለ አሁን እዚህ ጋር የእሱንና የአብን ፍቃድ ለይቶ ያሳያል። ግን አሁን ኢየሱስ በአብ ፍቃድ ብቻ ነው እንዴ ሞተው በራሱ ፍቃድ አይደለም እንዴ ብለህ ጥያቄ ስታነሳ ኢየሱስ ራሱ በራሱ ፍቃድ ደግሞ እንደሞተ ይነግርሃል። ማንም ነፍሴን ራሴ አኖራታለሁ እንጂ ማንም ከኔ አይወስዳትም ሲል ትሰማለህ። እና ኢየሱስ በራሱ ፍቃድ ነው ነፍሱን ያኖረው የሞተው። አየህ እዛ ጋር ምን ታያለህ? የአብ ፍቃድ የወልድ ፍቃድ ደግሞ የመንፈስ ቅዱስ ፍቃድም የአብና የወልድ ፍቃድ መሆኑን ታያለህ። አየህ እዚህ ያንተ የኔ የሚለው ፍቃድ አለው፣ ግን ደግሞ ያ ፍቃድ ያኔና ያንተ የሚለው ያልተለያየ አንድ ፍቃድ መሆኑን የምታውቀው የኢየሱስም ፍቃድ የአብን ፍቃድ የመንፈስ ቅዱስም ፍቃድ አንድ ፍቃድ ነው። እፍዬ እሺ በቃ አባቴ አመሰግናለሁ። ሌላ ጊዜ ጥያቄ ካለ አሁን ሪፎርምድ የምትባለው ና ግባ። እሺ አንድ የተላከልን ቪዲዮ ላይ አንተን አይቻለሁ። ሪፎርምድ ሶስት ፍቃድ ብለው አንድ ረተው ብለህ ልካል አይደለ? አሁን ቤት ከፍቶ እንደማቅጠጥ አይደለም። አሁን ኤፍሬም ጋር ማውራት አሁን አንተ መታሃል እዚህ ሰው ቤት ገብተህ እንደ ልብ ስታወራ ነበር። እስቲ እኔ እኮ የምትገርሙኝ ሰው ይታዘበናል እንኳን አትሉም እንዴ? አሁን ና ግባ እና ከኔ ጋር አውራ። አሁን ፍቃድን በተመለከተ እጠይቃለሁ ስታወሩ የነበሩትንም ነገር ማለት ነው። ና እስቲ ግባ። ልኬልሃለሁ ሪፎርምድ የምትባለው አካውንት ማለት ነው። ገስት ላይ አይቼ ስለነበር ልኬልሃለሁ። ተቀበልና ግባ። እጠይቅሃለሁ፣ ትጠይቀኛለህ። ፍቃድን በተመለከተ ዝም ብሎ 6 ሰው ገስት ላይ አስቀምጠው እንደ መስካካት አይደለም። ስነ መለኮት ኤፍሬም ፊት ማውራት እንደዛ አይደለም። አትመጣም፣ አትገባም። ራይት ማድረግ የምትችለው ምንድን ነው? ዝም ብለህ እኔ ስተኛ አሁን ክፈትና ቡና እየጠጣ ኤፍሬም ያለው ምናምን ትላለህ። ኦኬ የባሪያ ጨዋታ ነው እሱ ብያቸዋለሁ፣ ካልሰማህ ማለት ነው። ኦኬ በንጉስ ገበታ ላይ የባሪያ ጨዋታ አይመጣም። ለንጉሱ ሲመክር እንደዚህ አለ፣ በባሪያዎቹ ጨዋታ ጆሮን አትጣል፣ ሲያሙህ እንዳትሰማና ልብህ እንዳያዝን ይላል። ባሪያ ማማት ነው የሚችለው። ራይት ሶ ከጀርባ ሆኖ ማለት ነው። ፊት ለፊት ንጉሱን ኮንፍሮንት ማድረግ አይችልም።
እሱን ፈቅጄላችኋለሁ። እኔ ስተኛ ክፈቱና አልቅሱ። እኔ ግን ላስተማርኩት ትምህርት ኃላፊነት ወስዳለሁ። ፊት ለፊት ወጥቼ ጠይቁኝ መልሳለሁ ላለው ዲቤት ያለውም ይግባ አላለሁ። አትገቡም። አሁን ስተኛ እኔ ክፈቱና ኤፍሬም እኮ ምናምን በሉ። የኛ ልጆች ግን ገብታችሁ ኤፍሬምን እንደዚህ ምናምን ብላችሁ እኔን አትታገሉ። ስለኔ አትሞክቱ። ልብ ካላችሁ ዲቤት ተቀበሉ። ኤፍሬም ዲቤት እየጠራ ነው በሏቸው። አሁን እንዳሉ አሉ በፌክ አካውንት ስተኛ ይከፍታሉ እነሱ ማለት ነው። እኔ ስተኛ እኔ ኤፍሬም ያለው ምናምን ይላሉ። ላይቫቸው እንዲሞቅ ማለት 30 ሰው የሚያቸው የኔን ስም ከጠሩ ነው። እሺ አንድ ሰው ብቻ ነው የምቀበለው። ደክሞኛል። አሁን እንደምታውቁት ቀን ሙሉ ነበር ስራ ሆኜ ነበርኩ። ከስራ መጥቼ ነበርኩ። ምግብ ራሱ አልበላውም። እንደ ቤት እንደገባው ቀጥታ ነው ከስራ በዚያው የቀጠል ነው እንደምታውቁት ማለት ነውና ስለዚህ አንድ ሰው ብቻ በጣም ጥያቄ ያለኝ እያለ ያለ ሰው ስላለ የወንጌል አማኝ የሚል አካውንት ለአንተ ብቻ እድል ስጥ እና እኔ ጋም ወደ ሚድናይት እየሆነ ነው። ስለዚህ ማረፍ አለብኝ፣ ምግብ መብላት አለብኝ። እሺ ዜድ ሰላም ነው? ኤፊ እንደነ ሰላም ነህ? ጸጋ ይብዛልህ። እግዚአብሔር ይመስገን አለው። እግዚአብሔር ይመስገን አለን። አይ በጣም ትምህርቶችን በጣም ነው ከታተለው። ኦልሬዲ በጣም በጥሩ ሁኔታ በሚገባን መልኩ ነው የምታስተምረው። ፊት ለፊት ጥያቄ ካለ መጠየቅ ነው እንጂ ከኋላ ማውራት አግባብ አይደለም። እኔ ግን ጥያቄ ምን መሰለ፣ በዚህ ትላንትም እንትና አሌክስ ጋር ሀሳብ አንስተህ ስታወራ ነበርና ኦልሬዲ እንትን እንደማትቃወምም ነው የነገርከን። ለምሳሌ ከአካል ይነሳል ከባህሪ ይነሳል የሚለውን ማለት ነው። ፈቃድ የሚለውን ሀሳብ ከአካል ይነሳል የሚሉትንም እንደማትቃወም፣ ከባህሪ ይነሳል የሚለውንም እንደማትቃወም ነው ሀሳብ እና የኔ ሀሳብ ምንድነው? ያው ወደ ነገረ ክርስቶስ ሲመጣ ክርስቶስ ሁለት ባህሪ አንድ አካል ብለን ነው የምናምነውና እዛ ላይ ችግር አይፈጥርም ወይስ እንትን ሲብራራ የሚለው የኔም ጥያቄ ነው። ሲቀጥል ደግሞ አንተ ከአካል ነው የምነሳው ብለህ ስታምን ከባህሪ ነው የምነሳው ብለው የሚያምኑትን ሰዎችን ሀሳብ ያልተቀበልክበት ምክንያቱ ምንድን ነው? ምክንያቱም እነሱ እንደዚህ የሚያብራሩበት ምክንያት ላንተ አልዋጥልህ ስላለ ይሆናል። መቼስ ከባህሪ እኔ እንደዚህ አልሰማውም፣ ከአካል የሚለውን አልሰማውም እስካሁን ድረስ። ዛሬ ነው ከአንተ ነው እየሰማ ያለሁት እና ያንን ሪጀክት ያደረክበት ወይም ይሄን ከባህሪ አንተ ከአካል ያልክበት ትልቁ ምክንያትክ ምንድን ነው የሚለውን ሁለቱን አንድ ላይ ያይዘህ ብትመልስልኝ። እሺ ቆንጆ። ነገረ ክርስቶስ ላይ ሲመጣ ያልከው ሁለት ባህሪ ታማኞች ስለሆንን እዛ ጋር ያለው ፍቃድ እንዴት ነው? እዛ ጋር በአካል ይቀጥላል ወይስ በባህሪ ይቀጥላል? ሁለት ባህሪ ስላለ ኢየሱስ ሁለት ፍቃድ ስለምንል፣ አይ እኔ የአንድ እኮ ተቃዋሚ አይደለሁም። እኔ አንድ ያልተለያየ አንድ ፍቃድ የምለው ሁልጊዜ ማሰሪያ የምጠቀመው ለዛ ነው። ስለዚህ ተቃዋሚ አይደለሁም እኔ የአንድ ባህሪ መጀመሪያ ማለት ነው። እሱንም እንትን ስላልክ አንድ አርሳን ስላልክ አመሰግናለሁ። ሁለተኛ እኔ እያወራ ያለሁት ክርስቶሎጂ ላይ አይደለም። እኔ እያወራ ያለሁት ስላሴ ላይ ነው እያወራ ያለሁት። ክርስቶሎጂ በራሱ አውድ ነው የሚወራው እንጂ በዚህ አውድ አይደለም። አካልን በተመለከተ ለምሳሌ አንድ አካል ሁለት ባህሪ እንላለን። አንድ አካል ሰውነት አካል ለምን አልኖረውም ብለህ ምንድን ነው የምትለው? የእግዚአብሔር ታምራት ነው በቃ ወደደ ነው የምትለኝ። እሱን ጀስቲፋይ ማድረግ ትችላለህ። ለምን ሁለት አካል የለውም ስልህ ሰውነት ከያዘ የሰውነትን ባህሪ ከያዘ አካል ለምን የለውም ያ የሰውነት ባህሪ ብልህ መልስ የለህም። በቃ ክርስቶሎጂ በራሱ አውድ የሚብራራ ነው። ስላሴ ላይ ያለውን ጠቅላላ እናምጣ ካልክ እዛ ላይ ማይሆኑ እሱ ብቻ አይደለም ብዙ ነገሮች ማይሆኑ ነገሮች አሉ ማለት ነው። እሱም በራሱን ችለው የሚተነተን ነው የእሱ ፍቃድ የተባለበትን ማለት ነው። ሁለት ፍቃድ የሚለውም ሀሳብ ማለት ነው። ግን እኔ አሁን አንድ ጥያቄ ልጠይቅህ። አሁን ለባህሪ የሚለውን አትቃወምም? እሱን ትክክል። ማትቃወም ከሆነ ለምን አትቀበልም? እሱን እኔ ሳብራራ ስላሴን አካል ሳብራራ እውቀት፣ ስሜት፣ ፍቃድ ያለው እኔ ማለት የሚችል እኔነት ያለው መንፈሳዊ ረቂቅ አካል ብዬ ነው አካልን ሳብራራ ማብራራው። ስለዚህ እውቀት፣ ስሜት፣ ፍቃድ ብዬ እዛ ጋር ስጠቅስ ኦኬ አሁን ኦኬ እኛ እያወራን ያለን ፍቃድ ላይ ስለሆነ ፍቃድ ላይ ብቻ ትኩረት ላድርግ። ፍቃድ እያንዳንዱ አካል የስላሴ አካል ፍቃድ አለው ብዬ ነው የምናገረው። ፍቃድ አለው ብዬ ስናገር ኦኬ ቀጥሎ ለምናገራቸው ሀሳቦች
እሱ የተሻለ ነው። ከአካል ሰጥቼ ሳብራራ ሞር የተሻለ ነው ለፕሮፐርቲ ኦፍ ኢሰንስ ነው ብዬ ከምነሳ ይልቅ ስላሴን ሳስተምር ማለት ነው። እኔ አንተን ልጠይቅህ አንድ ጥያቄ ልጠይቅህ ማለት እንትን ጥያቄ አይደለም የምጠይቅህ፣ ቀላል ጥያቄ ለተግባቦት ነው የምጠይቅህ። ለምሳሌ ኢየሱስ እንደዚህ አለ። አሁንም የምጠይቅህ ነው ቆይ ይሄኛው አሁን እያወራን ያለነው ስለ እንግዲህ ኢንካርኔሽንም እንትን እያልን ስለሆነ ከሱ ውጭ የሆነ ጥያቄ ልጠይቅህ which is ፍቃድን በተመለከተ ከወልድ ውጭ የሆነ ጥያቄ ልጠይቅህ ወይም ከኢየሱስ ክርስቶስ ውጭ የሆነ ጥያቄ ልጠይቅህ። እሺ ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ የምታስታውስ ከሆነ እንደዚህ የሚል ቃል አለ አይደል? ሳታቋርጡ ጸልዩ ይልና በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና አለ። ይሄ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና የተባለው የእግዚአብሔር ፈቃድ የተባለው የማን ፈቃድ ነው? ዜድ አብ ፈቃድ ነው። ኤግዛክትሊ ያ ፈቃድ ነው። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና የተባለው የእግዚአብሔር አብ ፈቃድ ነው። አሁን ጥያቄ ልጠይቅ። ይሄ የእግዚአብሔር ፈቃድ የተባለው እዚህ ጋር ይሄ ፈቃዱ በመለኮት ነው ወይስ በኢሰንስ ነው ወይስ በአካል ነው? ለይተህ ልትነግረኝ ትችላለህ? ኦኬ እኔ አሁን ከባህሪ ስለሆንኩኝ ከአካል ከሚሉ ወገኑ ስላልሆንኩኝ ባህሪ ደግሞ አንዱ ባህሪ ነው ሶስቱም አካላት ላይ የተገለጠው አሁን የአብ ነው ብለን ለየን እኮ እዚህ ጋርማ ለየን እኮ አሁን የአብ አካል አሁን እዚህ ጋር የአብ ነው ብለን ለየን። የአብ ፍቃድ ነው አለን። ፍቃዱ የአብ ነው አለን። ኦኬ የአብ ነው ካልን እዚህ ጋር የተናገረው የአብ ፍቃድ ነው ካልን ኦኬ የአብ ፍቃድ ነው ማለት ነው። የአብ ፍቃድ ነው ማለታችን የኢየሱስ ፍቃድ ነው ማለታችን አይደለም። ምክንያቱም የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ያለ ነው። የአብ ነው ስንል የወልድ ነው እያልን አይደለም። የአብ ነው ስንል የመንፈስ ቅዱስ ነው እያልን አይደለም። እንደዛ ቢሆን ኖሮ የመንፈስ ቅዱስ ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው ይል ነበረ። ግን የአብ ፍቃድ ነው ያለው፣ የእግዚአብሔር ፍቃድ ነው ያለው፣ በክርስቶስ ኢየሱስ ወደ እናንተ ነው። ስለዚህ የእግዚአብሔር ፍቃድ መሆኑን እኔ እናንተ አሁን እርግጠኞች ሆነናል፣ ምንም ያሻማ ስላልሆነ ማለት ነው። የኔ ጥያቄ አሁን ይሄ የእግዚአብሔር ፍቃድ የተባለው ፍቃዱ ኦኬ ከአካል ይነሳ ከኢሰንስ የሚነሳ የምታውቅበት ነገር አለ? ኦኬ ማለት ጀነራሊ በቃ ፈቃድ የሚባለው ነገር የባህሪ ጉዳይ እንደሆነ ከመረዳት ነው እንጂ መረጃ በዚህ ዙሪያ ላይ እንዲህ በግልጽ የተጻፈ መረጃ የለም። አሁን አንተ በምን ታውቃለህ? አሁን የእግዚአብሔር ፍቃድ ሲል ወይ የመንፈስ ቅዱስ ፍቃድ ሲል ከባህሪ ይነሳ ከአካል ይነሳ በምን ታውቃለህ? ከባድ ጥያቄ ነው። እኔ ማለት ፍቃድ የሚባለው ነገር ከባህሪ አንጻር ከባድ ጥያቄ ስለሆነ የሚሻለው እንዴት መሰለ? ከባድ ጥያቄ ስለሆነ የሚሻለው ከአካልም ኦኬ ከአካልም ከኢሰንስ የሚነሳ ምንም ችግር የለውም። እኔ እንደምለው ማለት ነው ምንም ችግር የለውም ከየትም ቢነሳ። ምክንያቱም አካልና ኢሰንስ ተለያይተው አያውቅም። ኦኬ ኢሰንስ እና አካል ተለያይተው አያውቁም። ኢሰንስ በነበረበት ጊዜ ወይም ባህሪ በነበረበት ጊዜ ሁሉ አካል አለ፣ አካል በነበረበት ጊዜ ሁሉ ባህሪ አለ። ስለዚህ ተለያይቶ ስለማያውቅ ከኢሰንስም የሚነሳ ከአካልም የሚነሳ doesn't change anything። በቃ ያ ፍቃድ ሲል ያ ፍቃድ ነው ትላለህ። መጽሐፍ ቅዱስ ላይ የወልድ ፍቃድ ሲል የወልድ ፍቃድ ትላለህ። ግን ስትጠቀልል ምን ትላለህ? አንድ ፍቃድ ያልተለያየ ፍቃድ ነው ትላለህ። የተለያየ ሳይሆን ያልተለያየ አንድ ፍቃድ ነው የሚል ማሰሪያ ትጠቀማለህ ማለት ነው። ኦኬ በቃ ገብቶኛል ኦልሬዲ። በነገራችን ላይ እንትን መረዳቴ ወደ አንተም እንትን እንዲያዞር ያደርገኛል። ብዙ ጊዜ ከወንድ ጂሰሶች ጋር አንዳንዴ ሳወራ በአንተ መረዳት ውስጥ ከወንድ ጂሰስ ጋር እኔ ብዙ ዓመት ስለሰራው የዶክተር ተስፋዬ ሮበሌንና ከሀገር ውስጥ እንደገና ውጭም ደግሞ በዋንስ ፔንቴኮስታል ላይ ምንፍቅና ላይ የተሰሩ መጽሐፍቶችን ስለማነብ ከነሱ ጋር እንትን የምትል ከሆነ ይገባል። ረጅም ዓመት የሰራሁት እኔ ከነሱ ጋር ነው። አሁን ይህንን እንትን ለመረዳት የዛ ነገር ላይ አሁን ችግሩ የተቸገር ነው። ምን መሰለ አሁን እሺ ባልን ይሻላል። አንዳንዴ እኔ ጓደኞቼ እንደዚህ ለምን አልክ ኤፍሬም ባትል ይኛል ደግሞ ስዘጋ ላይፍ ዝም ብለሽ ለዚህ ነው የሚወደ ባይዘዌ ለምትናገራቸው ነገሮች በጣም ትጠነቀቃለህ። በጣም ነው በእውነት ማመሰግነህ።
እሺ አባዬ ገብቶኛል፣ ተረድቻለሁ። ሀሳብ ኦልሬዲ ገብቶኛል። ክፉ የሚሆነው ወይም መጥፎ የሚሆነው በባህሪ ላይ እና በአካል ላይ ብሎ ለይተው በሚያምኑት ላይ ሪጀክት አድርገህ ብትነሳ ከባድ ነበር የሚሆነው። ግን እንደዚህ አንተ የነሱን መረዳትና የነሱን ማብራሪያ እየደገፍ ግን ደግሞ አይ በእኔ ማብራሪያ ካልርክ የሚል ደግሞ አስተሳሰብ ከባድ ነው። ወይ መጥቶ መጠየቅ ነው እንደኔ፣ ካልሆነ ደግሞ እንትን አይሉም። አሁን እንደሱ የምታደርገው ለማወቅ ምናምን ለመረዳት ምናምን ስጠይቅ ነው። እሱ ኤፍሬም እንዴት ነው ስትል ጠይቅ ነው እንጂ ውይይት ላይ የሆነ ነገር ሀሳብ ስታነሳ ከምን አንጻር ነው ያንን ነገር ያልከው ለማለት። ለምሳሌ አንድ ጊዜ ከማጋ ነው ሳወራ ምን የሚል ጥያቄ ጠይቀኝ። ስለዚህ አንድ ፍቃድ ነው ማለት ነው እንችላለን ይለኛል። ኦኬ አይ አንድ ፍቃድ ማለት አትችልም እለዋለሁ። አሁን እሱን ይዘህ ከሄድክ በቃ ሄድክ ነው። ግን እንደሱ ብዬ አላቆምም። እኔ ሁልጊዜ ስለምጠነቀቅ አንድ ፍቃድ ማለት አትችልም፣ የምትችለው እንደዚህ ነው። ሁለት ፍቃድ አለ ትላለህ እዚህ ጋር። ይሄ ሁለቱ የአብና የወልድ ፍቃድ ግን አንድና ያልተለያየ ነው ማለት አለብህ ነው ምለው። አሁን እኔ የመጀመሪያውን ከያዝ ካንተ አይ አንድ ፍቃድ ማለት አትችልም የሚል የተቆረጠ ቪዲዮ ከመጣ አንተ የምትሰማው ምንድነው? አይ አንድ ፍቃድ ማለት አትችልም፣ ስለዚህ አንድ ፍቃድ አያምንም የሚል ነገር ታመጣለህ። ግን ቪዲዮውን እስቲ ልቀቁት ለቀቅ አድርጉት ስትል ምንድነው ምለው እኔ እዛ ጋር አንድ ፍቃድ ማለት አትችልም፣ ምክንያቱም የአብና የአባቴና የኔ የሚለው ፍቃድ አለ። ስለዚህ የአባቴና የኔ ካለ የኔና ያንተ የሚለው ሁለት ፍቃድ አለ። ይሄ ሁለት ፍቃድ ግን የአብና የወልድ ፍቃድ አንድ ያልተለያየ ፍቃድ ነው። ምክንያቱም አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው ብዬ ማሰሪያ ያሰራለታለሁ። እሱ ዲቤት ማድረግ ስለማይቻል ምን ያደርጉልሃል መሰለኝ? መጀመሪያውን ይቆርጧታል። መጀመሪያው ይቆርጧትና ልክ እንደዚህ አይነት የዱርዬ ስራ ማለት ነው። አንድ ጊዜ ለምሳሌ ኢየሱስ አምላክ አይደለም ይላሉ ሙስሊሞች ብለህ ስታወራ ይላሉ ሙስሊሞች የሚለውን ይቆርጡና ኢየሱስ አምላክ አይደለም የሚለው ይቀራል አይደል? ከዛ እሱን ያወጡና ይኸው ኢየሱስ አምላክ አይደለም ማለ ዜድ ብለው ይለጥፉልሃል። እሱ ከዛ ምንድነው የምትለው? ከዛ አንተ ይላል ሰው ዜድ ኢየሱስ አምላክ አይደለም ብሎ ነው የሚያምነው ይላል። ልብ ያለው ሰው አስተዋይ ሰው ይመጣና ይጠይቃል። ዜድ ምንድነው ኢየሱስ አምላክ አይደለም ብለህ ነው እንደምታምነው? እንደዛ ሚል ቪዲዮ አየሁት ይልሃል። ዛኔ ታብራራለህ። አይ እንደዛ አላልኩም፣ እኔ ያልኩት ሙሉ ቪዲዮ ይምጣ ይሰማ፣ እኔ ያልኩት ሙስሊሞች ነው እንደዛ ይላሉ ያልኩት እንጂ እኔ አላልኩም ብለህ ማብራሪያ ትሰጣለህ። እሱ ልብ ላለው ሰው ነው ወይም ደግሞ ማወቅ ለሚፈልግ ሰው ነው። ግን አይደለም አንተን ለመረዳት ሆን ብሎ ፋብሪኬት አድርጎ ራሱ የሚሰራ ሰው አንተን እንደዛ ሙሉን ሀሳብ ሰምቶ ምናምን አገናዝቦ እንደዛ ይረዳኛል ብለህ አትጠብቅም። ብዙ ኢንቴንሽን አላቸው ዜድ። ለዛ ነው ቅድም ስለ የነበረው ብዙ ኢንቴንሽን ነው። እዚህ ብዙ ያኮረፈ እኔን በተለይ ደላስ 6 years እኔ እዚህ ስላለው ቅበተ እምነት እኔ ወደ ውስጥም ወደ ውጭም ነው የምሰራው እና ብዙ ቂም ይይዝ ሰው አለ። ለኢየሱስ ለጥቂት ሞተ የሚለው የሰይጣን ትምህርት ነው እና ትክክል አይደለም ተመለሱ ስል ሊሚትድ አቶንመንት ነው እየተናገረ ያለው ብሎ ሚያኮርፍ ሪፎርምድ አለ። ገብተዋል? እና ቀን የሚጠብቅ መቼ ነው ኤፍሬምን የምበቀለው ምናምን ብሎ ማለት ነው። ከዛ በኋላ እንደዚህ አይነት ግርግር ሲፈጠር በኦርቶዶክስ ዙሪያ ኦኬ ኤፍሬምን አገኘ ነው አሁን በቃ እንበል ምናምን ይላሉ። ቤል ከፍትና ያኔ እሱ የሰይጣን ትምህርት ምናምን አላለንም። አዎ ስለዚህ አሁን ደግሞ 3 ፍቃድ ብለዋል ብለን እንቀጥቅጠው። ከዛ ይከፍትና 3 ፍቃድ ማለት ይላል ትክክል አይደለም ስህተት ነው ይላል። እኔ 3 ፍቃድ ማለት ሄረሲ ነው ትክክል አይደለም ብዬ ድሮ ነው የተናገርኩት ማለት ነው። ትክክል አይደለም 3 ፍቃድ የሚባል ነገር የለም ብላለሁ። ግን 3 ፍቃድ ብለዋል ይላል። አሁን ይሄ ሰው የመረጃ አይደለም ችግሩ፣ የመረጃ አይደለም። አሁን ስናወራ ቁጭ ብለዋል ሁሉም በፌክ አካውንት ማለት ነው። የመረጃ የማስረጃ አይደለም ችግራቸው። ግን እንዴት እንምታው ኤፍሬምን ነው። በዛ በኩል ደግሞ እኔ አይ ፔንቴኮስት አለኝ ስለዚህ ልሳን አለ ነብይ አለ ሐዋርያ አለ ምናምን እያልኩ ስል ደግሞ የሚያኮርፉ ሴሽኒስቶች አሉ። እንዴት እንደዛ ያልክ ምናምን የሚለው ከድሮ ጀምሮ ሲንከባለል የመጣ ጠብ አለ። ገብተዋል? እሱም ይነሳና በዚህ ጋር ቪዲዮ ይቆራርጣል ይነሳና ማለት ነው አይ እንደዚህ ብለዋል ኤፍሬም እንደዚህ ብለዋል ምናምን ነው። ግን ያው doesn't change anything። እሱም ይቆርጣል፣ እኔም የሱን ትምህርት ሐሰት ትምህርት እየቆረጥኩ ነው የምቀጥለው። ምንም ልረዳው አልችልም። አሁን በእንደዚህ አይነት ያገኟቸው ሰዎች አሉ። እኔ ግን ምን አድርገህ ኤፍሬምን ታገኛለህ? ኤፍሬምን እንዳልኩት ነው እኔ የሃይማኖት መተዳደሪያ አይደለም።
የኔ አገልግሎት ሁሌ እንዳልኩኝ በጎደለ ሙላ ነው። የጎደለበት ቦታ አይና በዚህ ቦታ ምናልባት ከቆምኩኝ ክፍተት ልሸፍን ይችላል እያልኩ ነው። ካለኝ ጊዜ ላይ የሆነ ነገር ሰውቼ ምናምን የምመጣው ማለት ነው ሶሻል ሚዲያ። ስለዚህ ያስኩት ነገር ስለሆነ የሚያስለቅቀኝ ነገር የለም። እኔ ስሜን አጥፍቶ የሚያስለቅቀኝ ህዝብ የለም። የሚያስለቅቀኝ ምዕመን የለኝም፣ ቸርች የለኝም፣ መባ የለኝም፣ ደሞዝ የለኝም፣ ምን የለኝም፣ ስጦታ የለኝም። ምንም ነገር ሰጥቼ እንጂ እኔ ተቀብዬ አላውቅም። እኔ ከተቀበልኩም ከወላጆቼ ነው የተቀበልኩት እንጂ የምቀበለው ሰው የለም። ምናልባት የምሰጠው ሰው ነው ያለው ማለት ነው። ሰው ምንም ነገር ለነገም ተስፋ ማድረገው ነገር የለም። ነገ እኔ ፓስተር መሆን ቸርች መክፈት ምና የለኝም። እኔ ድሮ ሸሽቼ አምልጫለሁ እሱን ስባል ስፈለግ ለዛ ማለት ነው። ምንም ወደፊትም ሚኖረኝ ሹመት የለም። ቸርች ለመክፈትም ምዕመን ለመሰብሰብ ምናምን ሀሳብ የለኝም። ለዘላለምም ሳላረግ ነው ምሞተው ወደ ጌታ መሄደው ማለት ነው። ግን እንደሱ ቴንሽን ያላቸው አሉ እዚህ የሚመጡ ሰብስበን ጮሌ ሆነን ምናምን እንትን አስበን ከዛ ቸርች እንከፍታለን ከዛ እንዲህ ብለው በሃይማኖት ለመተዳደር የመጡ ሰዎች አሉ። ገብተዋል። ለምን እንትናችንን መታው አይነት ነገር ነው የብዙዎቹ እና ፖለቲክስ አለው ልልህ ነው። ይሄ ፒውር እንትን አይደለም፣ ተቃውሞ አይደለም። ከጀርባው ፖለቲክስ አለው። ሳያውቁ ምናምን አይደለም ይህንን የሚያደርጉት ማለት ነው። ሆን ብለው ነው ይህንን የሚያደርጉት እና እኛ እንቀጥላለን፣ ችግር የለውም። እንደዛ እያሉ ይቀጥላሉ። እኔ ኃላፊነት ያለብኝ ለሚሰሙኝ ከኔ ለተማሩ ሰዎች ኃላፊነት አለብኝ። ከፍታለሁ፣ ሲጠይቁኝ አብራራለሁ፣ መልሳለሁ፣ እንደዛ አደርጋለሁ። እንደዛ ነው የሚሆነው። ዜድ ይህንን ነው ብለው አመሰግናለሁ። ኤፊ ተባረክልኝ። ቅድም እንዳልከው ነው ኦልሬዲ እኔ ስጠላህም የምቀንስብህ ነገር የለም፣ ስወድህም ምጨምርልህ ምንም ነገር የለም። አንተ እንዳልከው ያንተ ላይፍ በእኔ መጥላትና መውደድ የተመሰረተ አይደለም። ዙሮ ዙሮ ቢወድህ እጠቀማለሁ፣ እማራለሁ፣ ካንተ ብዙ ነገር ማወቅ እችላለሁኝ። ልጠላህ ደግሞ አልችልም። ክርስቶስ ያንን አላስተማረኝም። ብጠላ ምናልባት ትምህርትህን ብጠላ ነው። ትምህርትህን ከጠላው ደግሞ መጥቼ እንደዚህ እንድጠይቅ ደግሞ ኦፕን አድርገሃል። ትምህርት ላይ ርኅራኄ ማሳየት አያስፈልግም። የተሳሳተ ነገር ነው ብለህ የምታምን ከሆነ ርኅራኄ ማሳየት የፕሮቴስታንት ካልቸር ያ አይደለም። የተሳሳተ ነገር ካየህ ያንን ነገር መቃወም፣ መከራከር፣ ዲቤት መጥራት ምናምን እሱ ጥሩ ነው። ግን ሲሆን የሚሆነው በእውነት ሲሆን ጥሩ ነው። እውነት ሲሆን ማለት ነው። ኦኬ መንፈሳዊ ስለሆነ ስራው ፒዩሪቲ ይፈልጋል። በእውነት መሆን አለበት። አሁን ኤፍሬም የሚለውን ብለህ ኤፍሬም ትክክል አይደለም ይሄ ካልክ አሁን እኔ የምለውን ቃል በቃል እኔ ያልኩትን ብለህ ለምሳሌ አይ 3 ፍቃድ አንድ የሆነና ያልተለያየ አንድ ፍቃድ የሆነ 3 ፍቃድ ነው ያለው ብያለሁ አይደል? ኤፍሬም 3 አንድ የሆነ ያልተለያየ ፍቃድ አለ ብለሃል። ይሄ ነገር ትክክል አይደለም የሚል ሰው ካለ በጣም ደስ ይለኛል። ከዛ ሰው ጋር ለመወያየት ለመከራ ምናልባት የሱ እኮ የተሻለ ማስረጃ የተሻለ እንትን ምናምን ካለ ደስ ይለኛል። ከዛ ሰው ለመማር ተሳስቼ ከሆነ ለመታረም ማለት ነው። በዛ ላይ ምንም ችግር የለብኝም እኔ ኦኬ ብለውን ብሎ ከሆነ ማለት ነው። ለዛም ነው እኔ እኮ የተሻለ ሰው ከኛ ይምጣና ችግር የለውም ይዳኘን፣ ከተሳሳትኩ ይቅርታ ልጠይቅ ብዬ ዶክተር ተስፋዬ ሮበሌ እንዲመጡ ያደረኩት ለዛ ነው። ከዚህ በፊት ኦኬ መጥተው ተናግረው አይ በቃ እንዲህ የሚያምኑ አሉ እንደዚህም ሁለቱን የሚያምኑ ሰዎች አሉ ብለው ሄዱ። እሳቸው ሲመጡ እኔ አሁን ዶክተር ተስፋዬ ሮበሌ ዛኔ አይ እንደዚህ የሚል ሰው የለም በእኛ ቸርች እንደዚህ የሚሉ የሚያስተምር ስኮላርም የለም እንደዚህ የሚልም የለም ሰው ይሄኛው ነገር ስህተት ነው ቢሉ ቪዲዮ ሰርቼ ላይ ይቅርታ ጠይቅ ነበር። ይቅርታ ጠይቄ እሳቸው ጋር ከእሳቸው ስለማልበልጥ ማለት ነው እሳቸው ጋር ስለማልደርስ ከልጅነቴ ጀምሮ አስተምሮ እኔ ብቻ ሳይሆን ቤተሰቦቼን ታላላቅ እህት ወንድሞቼን አስተምረዋል ዶክተር ተስፋዬ ሮበሌ ማለት ነው ከልጅነታቸው ጀምሮ እንደነሱ አይነት ሰዎች ትክክል አይደለም የተሳሳተ ነገር አለ ለመታረም ዝግጁ ነኝ እንደነሱ አይነት ሰዎች ማለት ነው። ግን ቀደም እንዳልኩት ዝም ብሎ ሁሉሉ ኮሌጅ እንትን ተመርቆ የመጣ ሰው ስለደነገጠ ምቀይረው ምናምን ሐሳብ እንደዛ የለም እነሱ ስለፈለጉ ማለት ነው። እንዳልኩ ግን ደግሞ በእውነት መሆን አለበት። ስትከራከር በእውነት መሆን አለበት። አሁን ሁሉም የሚሉት 3 ፍቃድ ትክክል አይደለም ይለዋል። እንዳልኩ አሁን ቤት ዘጋኔ ይከፍታሉ። 3 ፍቃድ ትክክል ነው አይደለም ኤፍሬም ያለው ይላል። 3 ፍቃድ እኔ አማኝ ነኝ አይደለም። 3 ፍቃድ ሄረሲ ነው፣ ትክክል አይደለም፣ የስተት ትምህርት ነው። እኔ ሶሻል ትሪኒቲ ሞዴል አልከተልም አልቀበልም ብዬ ተናግሬ ያለው ቪዲዮ ሰርች ያለው ምናምን ይሄን መስማት ይፈልጋ አይፈልጉም። የሚፈልጉት ምንድን ነው? አይ እሱ የኛ ኢየሱስ ለ16 ሰዎች ሞተ ምንለውን ነገር ኤፍሬም የሰይጣን ብሎብናል፣ ስለዚህ እንውቀጠው፣ አሁን እንውቀጠው፣ ይዋሸን እንውቀጠው። ኤፍሬም ያኔ
ነብይና ሐዋርያ የለም ምናምን ብለን ህዝቡን ልናሳምን ስንል እሱ ነው ነብይ ምናምን ጭራሽ እያመጣ ሚዲያ ላይ እንዲህ ያደርገው። ስለዚህ እንውቀጠው። እንደዛ ነው አሁን የተያዘው ማለት ነው። ዝም ብሎ የዱርዬ ስራ ነው የተያዘው። ለዛ ነው እኔ የኛን ልጆች ያሳዝኑኛል አንዳንዴ ለመከራከር ምናምን ሲገቡ እንደዛ አላለም እንደዚህ ነው ተው ምናምን ሲሉ ያሳዝኑኛል። ምክንያቱም እነዛ አሁን ብለው አውቀው እንደሚያደርጉ አያውቁም ይሄንን ነገር ማለት ነው። እና ይሄንን ነው የምለው። ተባረክልኝ። ከምጸልላቸው ሰዎች መካከል አንዱ ነህ። እግዚአብሔር ጸጋውን ያብዛልህ፣ በርታልን፣ እንወዳለን። አሜን አሜን። ብራዘር ጌታ ይባርክ። ሁላችሁም ተባረኩልኝ። እሺ ተባረክ። ዜዳችን ዛሬ ትከፍታለህ እንዴ? ኤፊ ዜድ እስኪ ከፍተን ላውራ አንድ ነገር። ተባረክ። ተኛ በቃ ደክሞሃል፣ እረፍ። ቆየህ ደግሞ ብዙ ሰዎች አሉ ገስት ላይ ግን በጣም ብዙ ሰዓት ጠብቀሃቸዋል። በጣም እኔ የሚያሳዝነኝን ነገር ግን አንድ ነገር ልበል። ሊቀ ሊቃውንት ተብለው የሚጠሩ እንግዲህ የት ምን በሊቅነት የት ደረጃ የደረሱ መምህራቸው ወጥተው በአደባባይ ምድር ላይ መኖር ሰልችቶኛል፣ ደግሞ ልሙት እንዳልል በሞት ሲኦል ይጠብቀኛል ያሉትን ትምህርት ይዘው ወጥተው ይህንን ህዝብ ከሳቸው እግር ስር ቁጭ ብሎ በሚሊየን የሚቆጠር ህዝብ የሚያስተምሩትን አስተማሪ እንደመገሰጽ አሁን እዚህ ጋር መተው ፖለቲካ ሲሰሩ በጣም ነው የሚገርመኝ። በኖር ምድር ላይ በቃ ሰልችቶኛል፣ መኖር ምድር ላይ ሰልችቶኛል፣ ግን ደግሞ ልሙት እንዳልል በሞት ሲኦል ይጠብቀኛል። ሰምታችኋል። ይሄ ራሴ ፈጥሬ ያወራሁት አይደለም። አባ ገብረ ኪዳን የሚባሉት ሊቀ ሊቃውንት አራት አይና የሚባሉት መምህር ናቸው የተናገሩት። ይሄ ህዝብ ነው መጥቶ ዛሬ እንደዚህ ነው እንደዛ ነው እያለ ፖለቲካ ሊሰራ የሚሞክረውና በጣም የራሳቸው ብዙ የሚያሳዝን የተበላሸ በእውነት የሚዘገንን ልንሰማው እንኳን የማንፈልገው። አሁን በቀደም ለታ የሆነ መቅደሳቸው ውስጥ የመሐመድ ፎቶ ተገኘ ብለው ድንቅ ተአምራት ተብሎ ይወራል። ይሄንን ተረት ያዙ። እኔ በጣም ይሄንን ሊያርቡ የማይሞክሩ ይሄንን ትክክል አይደለም ብለው ደፍረው ወጥተው እንደኛ ትክክል ባልሆነ ነገር የኛዎቹ ወጣችሁ ደፍራችሁ ስትናገሩ ደፍረው ወጥተው የማይናገሩ ሰዎች ዛሬ ኤፊ ሶስት ፍቃድ አለ ብለዋል፣ ስለዚህ ሶስት አምላክ አለ እያለ ነው የሚያስተምረው ብለው ይላሉ። እንዴ ትላንትና እኮ አዳም አንተ በነበረህ በዛ ውይይት ላይ እኮ ያለውን ሰምታችሁታል አይደለም? ምንድን ያለው? እንዴ ኦንሊ ጂሰሶች መርዝ አረጋችኋቸው አለ። እንዴ ለኛ ካካ ናቸው፣ በጣም ካካ ትምህርታቸው፣ ሰዎቹ ሳይሆን ትምህርታቸውን ነው የምንቃወሙ፣ ትምህርታቸውን ነው። ከዛሳ ሄቨን የኦንሊ ጂሰሷ ሄቨን ቁጭ ብላ ምንድን ያለችው? ዋሽቼ ከሆነ ቪዲዮ ፈልጌ እሰራለሁኝ። እኔ ምንድን የነገረችን? የኦርቶዶክሳውያን የስላሴ ትምህርት ለኛ ይቀርባል ብላለች። በእውነት እኔ ኦንሊ ጂሰሶች መተው የእናንተ የጴንጤዎች የስላሴ ትምህርታችሁ ከኛ ጋር ይቀራረባል ካለችኝ በእውነት ትምህርቴን ልፈትሽ ፓስተሮች ጋር ሄዳለሁ። እንዴ ምንድነው እያስተማራችሁን ያላችሁት? እንዴ ታዲያ ለምን? እኔ እኮ ልጆኜ ኦንሊ ጂሰስ ውስጥ ሄጃለሁ እኮ ቤተሰቦቼ እኮ እናቴ እኮ ተጠምቃለች እዛ ቤተክርስቲያን። ይኸው እናቴ ያለች አጠገቤ ሳወራት እናቴ እዛ ተጠምቃለች። እኛ ልጆች ስለሆነን ታለፈን። ኦኬ እንዴ የወጡበት እኮ አንዱ ምክንያት ይሄ ነው። ከወጡ ምክንያት ተደርጎ ከወጣን በኋላ የተማርነው ያወቅነው የትምህርታቸውን ስህተት ያወቅነው የተረዳነው አንዱ ትልቁ ነገር ምንድነው? ስላሴ ላይ ያላቸው አመለካከት አብም ወልድ አብም ነው፣ አብም ወልድ ነው፣ መንፈስ ቅዱስም ወልድ ነው ብለው ጨፍልቀው ቱታ ነው ብለው የሚያስተምሩ የኦንሊ ጂሰስ እንግዲህ ምን ልበላት? አስተማሪ ልበላት? ምን ልበላት? እንግዲህ አውጥቼ እችን ሴት እኮ እኛ ከእናንተ ይልቅ ከኦርቶዶክሶች ትምህርት ጋር እንስማማለን ብላ 4 ነጥብ እኮ ዘግታላቸዋለች። በቃ ለዚህ ነው ቁጭ የምትለው እየተቀበሏት፣ ቤታቸው ቁጭ የሚያደርጓት እየተቀበሏት። ለዚህ ነው ለካ ትምህርታቸው ስለሚስማማ ነው። እኛ እኮ ሁልጊዜ እንላለን ኦርቶዶክሶች ሄደው መጨረሻ ላይ የሚሳሳቱት ስህተት አለ። እሱም ስህተት ደግሞ የክርስቶስን ሰውነቱን ይክዱታል የምንለው በምክንያት ነው።
ሰውነቱን ይክዱታል የምንለው እንዴ? አሁን ይሄን ሁሉ ንፋስ ከዚህኛው ይልቅ ስንት የከፋ ነገር አለ። ሰዎችን ለሲኦል ነው ወደ ብትሞቱ ወደ ሲኦል ነው የምትሄዱት የሚሉ ሊቃውንት 4 አይና ተብለው ተቀምጠው የሚያስተምሩ ኦኬ። ከዛስ ፍትሃት ይደረጋል፣ በፍትሃት ደግሞ እናስገባቸዋለን እያሉም እንኳን ይኸው ፍትሃቱም እንኳን ውሸት ነው ማለት ነው። ይህንን ትምህርት የያዘች እቺ ቤተክርስቲያን ቁጭ አርጋ ስንት ሺህ ህዝብ ቁጭ እያደረጉ የሚያስተምሩ እነዚህ አይነት መምህሮቻቸውን ማርያም ከአዳም ጋር ትምጣላችሁ፣ ኦኬ፣ ቅድስት ድንግል ማርያም ከአዳም ጋር ትምጣላችሁ ብለው የሚያስተምሩ ኦኬ። እነዚህ ሊቃውንትን የያዘች ቤተክርስቲያን እዚህ ጋር መታ እኛን መጽሐፍ ቅዱስ ልታስተምረን መድፈር የለባትም እላለሁኝ። እፍዬ ተባረክ፣ ኪፕ ኢት አፕ። በእውነት በቃ ቀጥል። ጥያቄ ያላችሁ ሰዎች ሌላ ጊዜ ሲከፍት ትገባላችሁ። ተባረኩ። ዜድ ይቀጥልና ከዛ በቃ እፍዬ እረፍ። እኔ ማጭር ብዬ ይኸው ጨመርኩ። እሺ ሻይ ቆንጆ ነው። አሰንት ነው ያረክሽው። ዜድ ያለ ኮፕቲክ ኦርቶዶክስ አንቺ ነሽ? ኦኬ እሺ፣ ራስሽ አካውንት ነው ብላ ሀሜት ብቻ የምትዩ። አሁን እናንተ ቤት ስትከፍቱ ጠቅላላ ስለኛ አይደል እንደ የምታወሩት? አሁን የእናንተ ምንድን ነው የሚባለው? ቅዱስ ሀሜት ነው የእናንተ። ኧረ ኮፕቲክ ትገርሚያለሽ። እኔ አሁን ብዙ ጊዜ እሰማሻለሁ። አሁን አንቺ ቤት እንዲህ ብሎ እንዲገብቶ እንዲወጥቶ ምናምን ነው። ጎበዝ ነሽ በእርግጥ አንቺ ስነ መለኮት እውቀት አለሽ፣ እውነት ለመናገር ማለት ነው። ስታወሪ ብዙ ጊዜ እሰማለሁ። ግን አንቺ ቤትም ብዙ ገብተው እንደዛ ነው እንትን ሲያወሩ ነው የምሰማው። ስለ ሰው ስናወራ ስለ ሰው ትምህርቱ ያው ስለ ሰውየው ማንሳታችን አይቀርም። እናንተ ስታረጉት ሀሜት ነው አንልም እኛ ገብታችሁ። ምክንያቱም ስለሆነ ጉዳይ ስታነሱ ያንን ትምህርት ስላስተማረው ሰው ኦብቪየስ ነው ማንሳታችሁ አይቀርም። በዛ ስለዛ እንትን ማለታችሁ አይቀርም እና የሀሜት አይደለም። እና ሀሜት የሚባል ነው ነገር ለዩ። አደባባይ ደግሞ ሀሜት የሚባል ነገር የለም። እንደዛ ከሆነ አረ እንደዛ ነው። አይ እንደዛ ነው። ሐዋርያው ቅዱስ ጳውሎስ ሀሜት ነበረ እንዴ? በእናንተ ቤተክርስቲያን መካከል እንደዚህ አይነት ሰው አለ ሰምቻለሁ፣ እንደዚህ ያለ ሲል እያማ ነው? አይ አይደለም፣ እንደዛ አይደለም። ትምህርቶችና ልምምድ ከሰውየው ጋር የተያዙ ናቸው። ስለዚህ ሀሜት እፍዬ ቅድም የመዝሙረ ያሬድ የሰማኸው ከአንተ የተለየ ትምህርት ነው እንዴ? አንተ ካልከው አይ እኔን እኮ ትምህርቴን እኮ አይደለም ራይን ራሴ ስለሚጠር ቆይ እፍዬ ኖ ቆይ እኔ አሁን ገርሳም እንደውም እንዲልክልኝ እፈልጋለሁ፣ ቪዲዮ መስራት እፈልጋለሁ በሱና የተለየ እኮ አይደለም። እሱ ግን ሲናገረው ምን መሰለህ፣ እሱ ሲለው ትክክል ነው እና አዳም ማሻሻያ ፈለገለት። ማሻሻያ እሱማ ሲለው ብሎ ማሻሻያ ፈለገለት እና እንደዚህ ናቸው። አሁን እነዚህን ተዋቸው፣ አትመልስላቸው እፍዬ ፕሊዝ። እንዴ በፍጹም አትመልስላቸው። ሀሜት ምናምን ልባቸው እኮ ያውቃል ሀሜት ምን እንደሆነ። እኔ አሁን በየቤታቸው እየሄድኩኝ ያወራሁት ነገር የለ። አንተ በየቤታቸው እየሄድክ በጆሮአቸው የነገርካቸው ነገር የለ። በርዝጉ ቆይ እንትና እንዳይመጣ ምናምን ብለን ያወራነው ነገር የለም። ሚዲያ ላይ ነው ያወራነው፣ ሚዲያ ላይ ተናገርነው። አሁን እኮ እናንተ ኤፍዬን እኮ ይኸው ቤት ከፍታችሁ እኮ እያየን እኮ ነው። ይኸው ቀጥታ እያሳያችሁ እኮ እየሞገታችሁ እየሳቃችሁ እየቀለዳችሁበት ነው አይደለም? ስለዚህ ለምንድን ነው እኛ ቤት ሲሆን ለምን ሀሜት ይሆናል ታዲያ? እኛ ፎቶ ስናደርግ ፎቶ አውርዱ የአባታችንን የአምላካችንን ምናምን ትሉን አላችሁ። እሺ እናንተ ስታደርጉት ግን ትክክል ነው። በቃ እናንተ ስታደርጉት ትክክል። እኔ በጣም ነው የማይገባኝ በእውነት። እና አንዳንድ ጊዜ በተለይ እንደዚህ እውቀት አለን የምትሉ ተምረናል የምትሉ ሰዎች እባካችሁ አስተውሉ፣ የምትናገሩትን ነገር ምረጡ። እኔ በእውነት አንድ ቀን ቤታችሁ መጥቼ ሀሜት ብያችሁ አላውቅም። ምክንያቱም ሀሜት እንዳልሆነ ስለማቅ፣ ሀሜት ሳይሆን ትምህርቴን እየተቃወማችሁ ነው ያላችሁት። ትምህርቴ ትክክል እንዳልሆነ ለሚከተላችሁ ሰዎች እያስተማራችሁ ነው። አለቀ በቃ። ሀሳብ ካለኝ ሀሳቤን እጽፋለሁ፣ የምጽፈውን እጽፋለሁ እንጂ ሀሜት ምናምን አላችሁ። ሀሜት ምን እንደሆነ ስለማቅ አማርኛ ስለሆነ ስለሚገባኝ ማለት ነው። በእንግሊዝኛ ጋዋሲ ብንበለው እንግዲህ አማርኛ ካላወቃችሁ እሱ የጓዳ ነው፣ የውስጥ ነው፣ በድብቅ ነው። እኔና ኤፍያ አሁን ከኋላ ተደዋውለን ኤፍያ ሰማ ምናምን ብለን ከተነጋገርን እሱ ሊሆን ይችላል።
ሁሉም ነገር ሀሜትም ባይሆን ግን እሱ ሊሆን ይችላል። ስለዚህ በፊት ለፊት በአደባባይ ሚዲያ ላይ ኦኬ ቲክቶክ ላይ 270 ሰው ተቀምጦ ነው ያወራሁት። ስለዚህ የምታወሩትን ምረጡ። እንደው ጊዜ አትውሰዱ፣ መልክም አትስሩ። ተባረክ ይፊ። አዎ ለኛ ብዙ ነገር አልተፈቀደም። እንግዲህ እነሱ እንደዛ ነው። አይ ቲንክ ሳርቸው አለሽ እንዴ? ሰላም ይፋይ ሰላም ነህ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ጠፋሽ። በዚህ ሰዓት አልመሸም እንዴ እናንተ ጋር? አልተኛውም አለሁ። ኦኬ እሺ። እኮ ገርሞኛል። እኔማ በጌታ ሰላም ሄደሻል ብዬ አስቤ ነበር። አቤት ስትይ ገረመኝ። አይ ተኝቼ ነበር ቀን ላይ ለዛ ነው። ነው እንዴ? ያ ኦኬ። አይ ቆንጆ። ሰላም ነው አይደል? ሁሉ ደህና? ሁሉ ሸጋ ነው። አንተ ጋር ሁሉ ሰላም? አገልግሎት ከጌታ ጋር ያለው ሪሌሽንሺፕ? በጣም ሰላም ነው፣ እግዚአብሔር ይመስገን። በጣም ሰላም፣ እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። አሜን አሜን። እንኳን ሰላም ሆንክ። ዜዱ ሊያ እንዴት ናችሁ? እሺ እግዚአብሔር ይመስገን። እነሱ ነው ከዬ ደህና ነን እና እሺ ዛሬ ያው እንዳልኳችሁ ነው ጨርሰናል። የዛሬውን ፕሮግራም ጨርሰናል። ደግሞ እንገባለን፣ ነገም እንገባለን፣ ከነገ ወዲያም እንገባለን። እንደዛ ጥያቄ ያላችሁ ሰዎች ጻፉልኝም። እንደዚህ ስገባም ላይ ገብታችሁ እንደዛ እናወራለን እና እንደዛ ይሆን። እሺ እንደዛ አርጉ እና አድርሱልኝ። ላልደረሰው ሁሉ አድርሱልኝ። የሆነ ነገር እንትን ሲል እኔን ወክላችሁ አትከራከሩ። እንደዚህ ኤፍሬም አላለም እንደዚህ አላለም ምናምን አትበሉ። እንደሱ አታርጉ። እኔ እንትን ስለሚለኝ ማለት ነው። እና በጣም ካላስችል ካላችሁ ግን እንዳልኳችሁ ከገባችሁ ዲቤት ጠርቷችኋል፣ ለምንድን ነው የማትቀበሉት በሉ። ዲቤት ጠርቷችኋል እና ዲቤት ለምንድን ነው በኮስት ዲቤት ግቡ። ትክክል አይደለም ካላችሁ የእናንተ ከሆነ ትክክል በሏቸው። እሺ ተባረኩ። እሺ ተባረክ። መልካም አዳር የሚላችሁ። እሺ ታንክ